ነገር ያው ለራሱ ጥቅም ስላዋለው እሱ በሱ እንትኑነሽ ካየችው ትክክል ነው። እንኳን እሱ ይቅርና እኔ የራሱ ጥያቄ ነበረኝ። ንግግራቸውን ሳየው ማለት መሰረቱ እኔ የተቆረጠ ስለሆነ የሰማሁት ምን ማለት ነው ብዬ እንትን ብሎኝ ነበረ። ግን በእርግጥ ኤላ ሰላም ብያለሁ። በእርግጥ እንትን ብሎኝ ነበረ። እኔ ጥያቄ ያነሳብኝ ምን ማለት ነው? ምን ለመስራት ነው? ምንድነው ሶስተኛ አማራጭ የሚባለው? በእንደዚህ ካልተሳካ በእንደዚህ ሶስተኛ አማራጭ መጠቀም ሶስተኛ አማራጭ ስትጠቀም እየተባለ የሚነገረው ነገር ምንድነው ብዬ ከራሴ ጋር ራሱ እንትን ሳደርግ ነበረና ከባድ ነው። እስኪ ነገ እንቀጥልበታለን። ነገሩ እንዴት እንደሆነ እናየዋለን። መሲ 2 ደቂቃ እያለች ነው። ምን ፈልጋ ነው? ማንኛውም መልካም ጊዜ ይሆንላችሁ። ቅድም ታው እንዴት ተጠቀሙ። ለሌላ ጊዜያችሁ የስለት ልጅ ቶሎ ቶሎ ይታመማል እንደሚባለው እንኳን እንደዚህ ብላችሁ እንኳን ዘንቦብሽ እንዲሁም ጤዛረሽ እኮ ነው ጠጅ ሱብሬ ታቀላ። እኔ ለዛ ነው የወርቅ እንቁላል ተባለለት። የሚገርም ነገር ተጨማሪ ኃይል ያስፈልጋል። በስርዓቱ የሰማሁትን ነው የምነግርህ። ከእነዚህ ሰዎች አዘናግተው አንድ ነገር ሊያደርጉት ነው ገባህ? የሆነ ነገር እያሸረቡበት ነው ምናምን ነገር ነው የተባለው ነው። ከባድ ነው። አሁን ኩላሊቱ ፈንድቶ ጥጉን ቢይዝ እኮ ከባድ ችግር ነው የሚፈጠረው ራሱ። እሱን እኮ ነው የምልክ። ኖርማል አይደሉም። በቃ ኖርማል አይደለም። ለምን ራሱን እንደ አዋቂ አድርጎ እንደሚበጠረቅ አላውቅም። የጉድ አይዲያ የሚባል ልጅ አዋቂ አድርጎ በሱ ቤት በቃ ጥርት ያሉ የእንትን ቋንቋዎች የሚሽን ቋንቋ መጠቀሙ ነው። ግን የጌታቸው ረዳን ፖለቲካ ቋንቋ የተጠቀመው ጥቅም አልባ ነው። በነገራችን ላይ ከባድ ነው። ያፈረሱ ዲያቆናት እንዳሉ ማወቅ አለባቸው። ሚዲያ ላይ ያሉ ሰዎች ቃላት አጠቃቀም የሚባል ነገር፣ ሚዲያ አጠቃቀም የሚባል ነገር ራሱ ይሄ ሚዲያ አካሄድ እኔ አንዳንድ ሰው በራሱ ልክ ስለሚገምት በጣም ከባድ ነው። ይሄ ነገር እንደሚመጣ አውቆ ይመስለኛል። እና አብራራው ነው ያለው ከይስ አይደለ? እስቲ አብራራው ነው። ኢቭን መሀይም ነው በቃ በእውነት እንደ ጉዳይ አይነት መሀይም ደግሞ ቤት ያያላቀም እዛው ላይ የቃላት ማስተካከያ ማስተካከል ይችል ነበር። ገባት ሆስት ነው አብዱከሪም ገስት ላይ ነው ያለው። አንተ ገብቶሃል፣ በቃ አንተ ተረድተኸኛል ይለዋል። ከዛ እስኪ አብራራው ሂድበት እያለው ነበር። ገባት ስለዚህ ከዛ ምን አለ ወዲያው እዚህ ላይማ ሪከርድ የሚባል ነገር አለ ማለት እኮ የተናገርከውን ነገሮች ሰዎች በተለያየ መንገድ ስለሚረዱት ማጥራት ነው የነበረብህ። እንደውም አይደለም ትክክል። አይ ሲጀመር እኔ ሀሳቡ ግን እኔ እንትን ሳደርገው በእርግጥስ ሀሳቡ እናንተ እንዳላችሁት ነው ወይ የሚል ጥያቄም ይፈጥርብኛል። እኔ ራሱ ምን ማለት ነው እኛ እንዳልነው በእርግጥ እንደዛ ነው ወይ ትክክል? እኔ አሁን ሁለት ሰዎች ተግባብተው ያወሩት ነገር ነው። ከዛ በፊት የነበረው ነገር በእርግጥ እኔ አላቅም፣ አልሰማሁም። እናንተ ሰምታችኋል። እናንተስ እርግጠኛ ናቸው ወይ ነው? የሰሙ ሰዎች ራሱ እርግጠኛ ናቸው ወይ? ኦፓልም ራሱ እንደዚህ ማለት ፈልገው ነው አይነት ንግግር እንትን ሀሳብ ምንከተል ከሆነ እንደዛ ነው ወይ ነው እኔ ጥያቄ። እየሰማሁት ነው ብያለሁ። ስላነጸጽር ነበር እያወሩ የነበረው፣ ስለሚደረጉ ንጽጽሮች ነበር እያወሩ የነበረው ማለት ነው። ከዛ ሄዱና ዋናው ከዛ ነው የሚመጣው ነው። እነዚህ እኛ የምንነጻጸራቸው ምን መልሳቸው ጥያቄዎች ገባክ እኮ ምንድን ነው አሁን ኦፓ ሶስተኛ አማራጭ ተባለ አይደል? አንደኛ ነገር ምንጫቸው ከዛ ነው ተባለ። የሆነ ፐርሰን የሆነ አካል ተጠቀሰ። ከዛ ደግሞ ሶስተኛ አማራጭ ደግሞ እንጠቀም ተባለ። ሶስተኛ አማራጭ እንጠቀም ተብሎ የተባለው ምንድነው ነው? ሶስተኛ አማራጭ ብቻ አይደለም ችግሩ። አሁን ለአንተ ሶስተኛ አማራጭ የሚለው ገብቷቸዋል አልገባችሁም? አይደለም እሱ የገባው አንደርስታንድ ማድረግ ይችላል። የኔ ቶፒክ ሶስተኛው አይደለም። ይሄ ሶስተኛ ተብሎ ያልተገለጸው አይደለም የኔ ቶፒክ ገባክ? እሱ አይደለም መታሸግ አለበት።
ድንጋዩ ገለል ገሸሽ መደረግ አለ ወይስ ክልስማ ወኔ ልስማ ማን ነበር የላከልኝ? ወይ ባሉት ራሱ ከባድ ነው። የራስ ምንድን ነው የሆነ አካል የሆነ ፐርሰንትን ከተደረገ ገብቶሻል? ምንድነው ሶስተኛው አማራጭ ነው? ሶስተኛው አማራጭ እንግዲህ ያ ታሪክ ቆይታ ካለው እሱ ሁሉም ሰው የራሱ መረዳት ይወስድ። እኛም የራሳችንን መረዳት ወስደናል። ለኔ አሁን ስለ ሶስተኛው አይደለም፣ እኔ ለሶስተኛው የራሴን መረዳት ወስጃለሁ። እኔ ሶስተኛው መባል የተፈለገው አንደርስታንድ ያደረኩት የራሴ መረዳት አለኝ። እኔ እያልኩ ያለሁት ሁለቱ ቃላት በራሱ የጌታቸው ረዳ ቃላት ነው፣ ጤናማ አይደሉም። ገባት? ሶስተኛው እኮ አይደለም እሱን ሶስተኛው በፈለከው ብትረዳው እንደዛ ማለት አልፈለኩም ብለህ የምታስተባብለው የምታስተካክለውም ነገር ነው። ሁለቱ ራሱ ጤናማ አይደሉም። እንስማው ወይስ ለብቻ የሚት አድርጌ ልስማው? ካረከፈተ ይሰማ። እዚህ ጋር የሰማሁት ምንድነው? አንደኛ ነገር ያው ጉዳይ አይደለም፣ አይመለከተኝም፣ አትችሉ ምናምን የሚለው ነገር ምን ማለት እንደሆነ ራሱ አልገባኝም። ሁለተኛ ግን ይሄ ሶስተኛ አማራጭ የሚባለው ነገር አማራጭ ስለሌለ አንዱ ምክር ነው፣ አንዱ ውይይት ነው። ሶስተኛ ደግሞ ያው እኛ የምናውቀው ለመግለጽ እየከበደ ሰው በዚህ ልክ እንትን የሚያደርገው እኔ ምንድነው ነው ጥያቄ። ምንድነው ትክክል ነው ወይ? እንደዚህ አይነት ነገር አስፈላጊ ነው ወይ? እኔ ማወቅ ነው የፈለኩት። በእርግጥ አሁን ስለ ውይይትም ስለ ንጽጽርም ከሆነ ግልጽ በሆነ አማርኛ ነበረ መገለጽ የነበረበት እንጂ በእንደዚህ አይነት ጠማማ የሆነ አማርኛ መገለጽ የለበትም ነው። መልካም ነው፣ ምናልባት መልካም ሀሳብ ካለው ውስጡ ሁለት የተንሸዋረሩ ሀሳቦች የተሸከመ እንትን ነውና ከባድ ነው። እኔ እንዴት እንደሆነ አላውቅም፣ ብቻ ግልጽ ያድርጉት ካሉ አይደለም እንደው ማለት ነው ሲጀመር አንችልም እንጂ አትችሉም መባል ራሱ አልነበረበትም። በነገር ላይ ራሱን ያገለለበት ንግግር የተናገረው ገባክ? ኤግዛክትሊ ሙስሊም ስለሆነ አንችልም ነው መባል ያለበት። ገባክ? አትችሉበት ሁኔታ ላይ ነው ያላችሁት፣ አትችሉም በዚህ ሁኔታ ላይ አሁን ያለበት ሁኔታ እያልክ ከማውራት ጀምረ ከዛ አንደኛው ውይይት ነው፣ ሁለተኛ ምክር ነው። ምክር በራሱ ሁለት አይነት ምክር ነው ያለው። በነገር ላይ የፖለቲክስ ምክር አለ፣ ገባክ? የሪሊጅን ምክር አለ፣ የማህበረሰብ ምክር አለ። ምክሩ ችግር የለውም ይድረስ። የምትወያይ አንደኛው ውይይት ነው፣ ሁለተኛው ምክር ነው፣ ሶስተኛው ደግሞ ሁላችንም የምናውቀው ነው አይነት ነው። አሁን ችግሩ ይኸውልህ ከውይይቱ ውጭ ያሉት ሀሳቦች በራሱ የምትተመካከረባቸው ጉዳዮች አይደሉም። ገባክ? ቲሙ የምክክር አይደለም። ለምሳሌ ያንተ ወገን ቢሆን የምትመክርበት መንገድ ይታወቃል። ገባክ? ወይ ያኮረፈ ወይ ያመፀ ነው። ኮርኮም አድርገህ ትመልሰዋለህ። ሌላ ግዛት ላይ ያለን ሰው ግን መንገድ ነው የምመክረው ነው። እና ይሄ ልጅ የአነጋገር ችግር ብቻ አይደለም ያለበት፣ ፖለቲካም ነው የሰራው። እሱ እኔ አይመለከተኝም። እሱ የራሱ ላይ ነው ፖለቲካ አላውቅም። በቃ ዝም የራሱ ላይ ነው። ግን ራሱ ላይ ነው ወይ የራሱ ላይ ነው? አንድ ሰው ራሱን ያገለለ ሰው ራሱ ላይ ነው ሊባል አይችልማ። እንትን ላይ እስልምና ላይ የተሰራ ስለሆነ እናንተ አትችሉም ብሎ ማለት አንድ ሰው እንዴት ነው ራሱ ላይ ነው የሰራው ሊባል ይችላል? ራሱን ሁሉ ላይ ያላካተተ ንግግር የተናገረው የሚለው አሁን ባላችሁበት ሁኔታ አትችሉም እያለ ነው ሲያወራ የነበረውና ራሱን አግልሎ ማለት ነውና ብዙ ጊዜ ከጥያቄዎች ሲያመልጥ ታየዋለህ። በጣም እናመሰግናለን ኦፓል። እሺ እናመሰግናለን ባቢሎን። እንዴት ናችሁ? ሰላም አለይኩም። ሰላም ወራህመቱላህ። ባቢና ኦፓል ላደረጋችሁት ነገር እንግዲህ ለጅዛችሁን ይክፈላችሁ ልበል እንጂ ጥሩ ነው። በነገራችን ላይ ገድለት ምናምን ሲባል ሰምቼ ነበር። የገባሁት በዛ ዙሪያ ነበረ ለመናገር የገባሁት። ግን ቅድም ላይ ባቢ የሆነ ሲያዳምጥ የነበረውን ሪከርድ እያዳመጥኩኝ ነበረ። ሶስተኛው ነገር ላይ የተባለው አሻሚ ነገር ነው እንደተባለው ለአንተ ምንላችሁት ግልጽ ማድረግ አለበት ልጁ ማለት ነው። እዚህ ጋር ግልጽ መሆን ያለበት ለሁላችንም ማለት ነው። እንኳን አይደለም ሰለምቴ ነባሩ ሙስሊም ራሱ የማያውቀው ነገር አለ፣ የሸሪዓ አካሄድ የሚባል ማለት ነው። እንኳን አይደለም ንጽጽር ላይ በኖርማል ህይወት የገደለ ሰው ይገደል ማለት አይቻልም እኮ እንደ ኢስላም።
እስልምና ሸሪዓ አንድ ሰው ባጠፋው ጥፋት ልክ ነው አይደለም የሚቀጣው። ባጠፋው ጥፋት ልክ ይቀጣ ለማለት ኦኬ እንኳን አይደለም ንጽጽር ላይ እንደዚህ ሆኖ ቀርቶ ኖርማሊ የሆነ ወንጀል ቢሰራ በሸሪዓ እኮ እንዲህ ነው ማለት አንችልም። ማለትም የምንችለውና የምናቀርበው አገሪቱን አስተዳዳሪ መሰረት ተደርጎ ነው በነገራችን ላይ ኦኬ። ስለዚህ ለምን በሸሪዓ እንዲህ ካልሆነም ለምን እንዲህ አልሆነም አይቻልም። የሀገሪቱ አስተዳዳሪ ነው የሚወስነው። እንዴ ንጽጽር ላይ እንዴት ነው እንዲህ ነው የምነው? እንዴ ስንት ዓመታችን እኛ ንጽጽር ላይ እየሰራን እንደዚህ አይነት አግሬሲቭ የሆነ ነገር አመለካከት እንኳን ለማለት አይደለም አስበን አናውቅም። በነገራችን ላይ በእስልምና ሃይማኖት በዓለም አቀፍ ደረጃ የታወቁ ምርጥ የእስልምና ሃይማኖት አፖሎጂስቶች አሉ። እነዚህ የንጽጽር ስኮላሮች ማለት ነው። እነዚህ ስኮላሮች ራሱ የተነሱት ራሱ የክርስትናው ዓለም የፈጠራቸው ጀግኖቻችን ናቸው። የክርስትናው ዓለም እስልምናን አታክ አደርጋለሁ በማለት የፈጠራቸው ጀግኖች ናቸው። እነዚህ ጀግኖቻችን በመረጃ በእውነት ታሪክንም ቋንቋንም ኦኬ ሎጂክንም መሰረት አድርገው እየሞገቱ እያስተማሩ እንጂ ያሳዩን እንደዚህ አይነት ነገር ሲያደርጉ አላየንም፣ አላስቡትም። እነሱም አያስቡትም። እኛ ራሱ አስበን አናቅም። ኦኬ አስበን አናቅም፣ አይታሰብምም። እና ገና ሲጀመር በክርስትናው ዓለም ላይ ንጽጽር እንዴት እንደሚደረግ ራሱ አያውቁም እኮ። ንጽጽር ራሱን የቻለ ፕሮፌሽናል ፊልድ ነው። እንዴት አድርገው ማነጻጸር እንዳለባቸው እያስተማር ነው እኮ ገና። እኛ ሀገር ላይ እኮ ስድብ ንጽጽር ተደርጎ ተቆጥሮ በነገስታቱ ህዝብ በኩል እንደ ጀግንነት እየተቆጠረ እኮ ነው። ስድብ ንጽጽር አይደለም። ንጽጽር ስናደርግ ምንድነው ይሄ ዶግማቲክ የሆነ ነገር ላይ ነው እኮ ንጽጽር እያደረገ ማድረግ ያለብን። ኢትዮጵያ ውስጥ በስነ ስርዓቱ ንጽጽር እናደርጋለን የሚሉ ክርስቲያን ወገኖቻችን ዶግማቲክ የሆነ ነገር ላይ ፎከስ አድርገው አነጻጽረዋል። እንዲህ አላነጻጸሩም እኮ። የሚገርመው ነገር ገና እያስተማርናቸው ነው። ስለዚህ አግሬሲቭ የሆነ እንትን ከመናገር ወይ ንጽጽሩ አካሄዱ ያልገባው ካለ መማር አለበት፣ ወይም ሌላ የስራ ፊልድ መፍጠር አለበት። ንጽጽሩን ፊልዱ አድርጎ ለያዘ ሰው መተው በደንብ አድርጎ እንዲማሩ ማለት ነው። ይህንን እላለሁኝ በተነሳው ሪከርድ ዙሪያ። ሌላኛው ደግሞ ያው ገድላት ምናምን ስትሉ ነበር ቅድምና በገድላት ዙሪያ ማለት ሰላም አለይኩም። ሰላም አፎን ያቋረጥኩሽ ምናልባት ወደ ሌላ ፖይንት ከመሄድሽ በፊት አንድ ነገር መናገር ስለፈለኩኝ ነው። ሐሳቡ የሆነ ድብልቅ እንዳይል ማለት ነው። ትንሽ ቅድም የተወራው ሐሳብ ላይ ሌላ ነገር የተከለሰ ስለመሰለኝ ማለት ነው። በጣም ከይቅርታ ምንድነው ከዛ ተከተለ። ዋና የነበረው ሐሳብ ምንድነው የተፈለገበት ፖይንት አንድ ነጥብ ነው። ሙስሊሞች የሚሆናችሁን ሰው ወቁ ነው። ሌላ ፖይንት የለውም። እንግዲህ በደንብ ተደርጎ መጀመሪያ ሲብራራ የነበረው የሚሆናችሁን ሰው ወቁ። እንግዲህ ኡስታዝ የተናገረው ሐሳብ አልሰማንም አላየንም ካላችሁ ኦኬ፣ አልሰማንም አላየንም በሚል ቢታለፍ ሊሆን ይችላል። ግን እንሰማለን እናያለን የምትሉ ሰዎች ግልጽ ሐሳብ ነው ማለት ገስቱ ላይ ነበር ካንተ ማለት የተፈለገውን እየነገርከን ነው ማለት። እኔ የሰማሁት ሪከርዱን ነው፣ ጭራሹንም ገስቱ ላይ አልተከታተልኩም። መሲዬ ሰላም አለይኩም፣ ይቅርታ ሰሞኑን ያለውን ድባብ ስለማታውቂ ነው። አሁን አውኪ የሚያውቀው ነገር አለ፣ እኛ የምናውቀው ነገር አለ አሁን ሰሞኑን ያለውን ነገር። ስለዚህ አሁን አንቺ ዛሬ ሪከርድ በተደረገው ነው እና ሰሞኑን በደንብ እግር በእግር እየተከታተለን ስለሆነ እኔና አውኪ አሁን በደንብ እናውቀዋለን ጉዳዩን ማለት ነው። ለዛ ነው ወደ ሌላ ነገር እንዳይለጠጥ የፈለግነው ማለት ነው። ኢንሻላህ ጊዜ ስጡንና ትንሽ ጊዜ እንትን ብለን የራሳችንን ጥናት እንትን ብለን የራሳችንን ውሳኔ እንወስናለን ራሱ ማለት ነው። ካልሆነ አደባባይ ላይ ቀስ ብለን እንትን ምንድነው ነገር አለ መስተካከል የሚገባውን ነገር እናስተካክለዋለን አደባባይ ላይ ቢሆን ማለት ነው ኢንሻአላህ። ስለዚህ አሁን ለጊዜው ለአላህ መስጠት ነው ጉዳዩን። ጋይብ የሆኑ ነገሮችን ከምን አንጻር ነው የሚደረጉ የሚለውን ለአላህ መስጠት ነው። እንግዲህ የሰሞኑን ያለው ድባብ ከበስተኋላ ምንድነው ያለው ፖለቲካ የሚለውን ነገር በደንብ እንትን እያልን ነው። ከዛ አንጻር ነው። ስላልገባሽ ነው እኔ እነግርሻለሁ። ቆይ ስላልገባሽ ነው ብላችሁ እኔ ላይ ከመጫናችሁ በፊት መጀመሪያ እኮ ስትናገሩ እንደዚህ አልነበረም እኮ የተናገራችሁት። ሶስተኛ ላይ የተናገረው አሻሚ ነው እንደዛ ማለት የለበትም አላችሁ። እኔ የሚተናገረው እሱ ላይም የተናገርሽው እንትን ነው። ግን አሁን አውኪ ያለው ነገር ምንድን ነው አለ ሰንሰለታማ የሆኑ ነገሮች ስላለ ለጊዜው እንቋጨው ነው እንትን እንዳይል ሰፋ እንዳይል ነው አውኪ እያለሽ ያለሽው።
ይሄን ይመስላል። ሚስ አንደርስታንዲንግ በመካከላችን ሰፋ እንዴት ከተባለ ኡስታዝ አንተ በሰጠው የኔ እኮ የሰጠሁት አስተሳሰብ እኮ አንተ ከሰጠኸው እኮ የተለየ አይደለም እኮ እነ ኦፒ ከተናገሩት የተለየ አይደለም እኮ እንደዛ ማድረግ የለበትም። ከአቡኪ ጋር ሚስ አንደርስታንዲንግ እንዳይፈጠር ብዬ ነው ማለት አንድ አይነት ነገር ነው። ከአቡኪ ጋር ሚስ አንደርስታንዲንግ ተፈጠረ። አንድ ጊዜ ማለት አይ መሰረት እንደዚህ ናት ከማለታቸው በፊት እነ ኦፒ በተናገሩት ሐሳብ ልክ ነው እኔ ሄድኩት። አንተም በሃይማኖት ማስገደድ የለም ከሚባለው ጋር አድርገህ ስታብራራ ነበር። የኔ የተናገርኩት ከዛ የተለየ አይደለም። ለምንድን ነው ሮጣችሁ ነው ሲናገር እኔ ናፌን ለመያዝ ወይም እንደተሳሳትኩ አድርጋችሁ እንትን አይ አይደለም ተሳስተሻልም አላለም። እንደዛ አይነት መንፈስ የለውም። እርግጠኛ ሆኜ ነው የምነግርሽ ማለት ነው። ያለው ምንድነው ለመያዝም ተፈልጎ ሳይሆን ጀስት ማታቂው ነገር እንዳለ ሊያሳውቅሽ ነው የፈለገው። ኤኒዌይ ችግር የለውም። በቃ ወይ በውስጥ አወራሻለሁ። እሺ ቀጥል። አቡኪ ምንድን ነው ያላወቅኩት? እኔ የተናገርኩት ገስ ላይ በተናገሩት ትክክል ነው ባቢ። ነገሩ እንዳይሰፋት ወደ ገድላት ከማስፋትስ በፊት ፖይንት ሊስት ነው። ከዛ አንቺ ደግሞ ትቀጣያለሽ ነው እንጂ ተሳስተሻል ምናምን የሚል እንትን ነው የለውም። አይ ቲንክ እንደዛም አይደለም ሐሳቡ። ወደ ገድላት ምናምን ስትሄጂ አንድ ፖይንት ኡስታዝ ያነሳው ሐሳብ ስለነበረ አሰር ይደረግና ፖይንት ወደ ሌላ ይቀጥላል ነው ሰው። ከዛ አንጻር ነው ያው መጨረሻ የምናገረው ነገር ቅድም እንደተባለው ነው። ቦታ መሰጡትን ሰው ወቁ። እዚህ ከፍቶ እያስተማሩ ዞር ብላችሁ ሳታዩ ተራ ዝባዝንክ የሚሰራበት ነገር ላይ ብዙ ትኩረት አታድርጉ ለማለት ነው። እኔ ከዚህ ውጪ የተፈጠረው ነገር ያው አላህ ራሱ እያንዳንዱ ነገር በጊዜው በቦታው ይወጣልና ሰው በጊዜው በቦታው የሚፈጠረው ነገር ሁሉ ይታወቃል። ከዛ ውጪ ሌላ ነገር እንትን የለውም። ከዛ አንጻር ነው መሲ ምናልባት እንደዛ መስሎሽ ከሆነ በጣም ይቅርታ። አፎ እንደዛ አይደለም። አሁን መቀጠል ትችላለሽ ማለት ታዲያ ይጥራ ቆይ ይጥራ ብለህ ያስከኝ ምኑን ያጠራሁት? እኔ እኮ ግርም ነው የሚለኝ እኮ የቀጣው መታቢት ወደ ሚስቱ ረጠ ለምን ታደርጉታላችሁ? ቆይ ይጥራ አልክ። የተሳሳትኩ ነገር ምንድን ነው? እሺ ነው መሲ ተሳሳትሽ ያለ ሰው እኮ ነገሩ መንደሰፋም እኮ ይኸውልህ ባብዬ ሐሳቤን እኮ ተናግሬ እኮ ተውኩት። ቆይ ይኸውልሽ መሲ ይጥራ የተባለው አንቺ ሐሳብ ላይ አይደለም። እኛ መጀመሪያ እየሰጠን የነበረው ሐሳብ ስለነበረ እሱ ላይ ተጨማሪ ሐሳብ መስጠት ፈልጎ ነው እሱ። እሺ ማለት ቆይ ታውቂያለሽ እኔን እንድተሳሳት አድርጎ እኮ ነው ሲያወሩ የነበረው። ኦፒኒየን እኮ እናንተ ከተናገራችሁት የተለየ አልተናገርኩም። ሶስተኛ ነጥብ ላይ የተናገረው ላይ መስዬ አትሳሳትም። ተሳስተሻል ማንም ያለ የለም። ምናልባት ጥፋት የሚሆነው ሐሳብሽን ሳጨርሺ ማቋረጡ ሊሆን ይችላል እንጂ መሀል ላይ እንትን ለማለትም የፈለገው አንቺን ወይ ሰፖርት ለማድረግ ነው ያለውን ድባብ ያለውን አጠቃላይ ነገር ለመግለጽ አውቂ ሆነ ያለው ኡስታዝ ቆይ አለ። ቆይ እኔ እኮ ሐሳቤን ጨርሻለሁ። በዚህ መልኩ ወጥቷል። በቃ መቀጠል ትችያለሽ ኡስታዝ። ቆይ አዳምጠኝ። ይኸውልሽ እዚህ አንድ ነገር ምን አለ መሰላችሁ፣ እኔ የምሰራው ለአላህ ብዬ ነው። እኔ የጀመርኩት ማንም ጋር ተባብዬ ምናምን አይደለም። እኔ የምሰራው እኔ መስራት አለብኝ ብዬ የማውቀውን ነገር ነው የምሰራው። እሺ ከማንም ክብር ከማንም እንትን ፈልጌ አይደለም። ሁሉም ሰው ተሯሩጦ እንትን ለማለት ሰውን ጥፋተኛ ለማድረግ ወደ አንድ ነገር ላይ ለመጫን የሚያደርገው ነገር አለ። እኔ እኮ ተናግሬ ጨርሻለሁ። እናንተ በሰጣችሁት ሐሳብ ጋር ተመሳሳይ የሆነ ሐሳብ ከሰጠሁና ከጨረስኩ በኋላ ወደ ገድላት ይሄድኩት ገድላት የሚል ቃል ስለሰማሁ ገና ከመግባቴ በፊት በገድላት ዙሪያ የሚነገር መስሎኝ በዛ ዙሪያ ነበር ሐሳብ ለመስጠት የገባሁትና ይሄን ነገር ሰማሁ። ሲጀመር ከነመፈጠሩ ማላቀም ኦኬ። ከዛ ሐሳብ ስጥ ቆይ መጥራት አለበት ብሎ ነው ያቋረጠኝ እኮ። እኔ እኮ ሐሳቤን ጨርሼ ወደ ገድላት እጃለሁኝ። በቃ ይቅርታ ጠይቋል። መቀጠል ትችያለሽ አንቺ ከፈለግሽ። አይ የተነሳው ሐሳብ እኮ ኦኬ ቀጥል። አይ ችግር የለውም። አይ ይቅርታ ስለጠየቀ እሱም ወጥቷል። ይቅርታ ብሏል። በማቃወር ኢንተራፕት ስላደረኩሽ ይቅርታ ብሏል እሱም እና አይደለም ኡስታዝ ለምንድን ነው እንደዚህ የሚያደርጉት? ባለፈ ምንድነው እንደሚያደርጉት ታውቃለህ? በቃ ክብር የላቸውም ለሰው። በእርግጥ እኔ ከማንም ክብር አልፈልግም። ምንድነው እንደዚህ የሚያደርጉት እያለሽ ያለው ማለት ነው። እዚህ ጋር የአንድ ወንድማችን ሳቢር አዳም ቆይ ምንድን ነው ያለኝ? መሲ በቃ እንዴ ተረጋጉ። ባቢ ፕሊዝ ቆይ ባቢ አነጋገሩን ሰምተዋል? ባቢ ቀላል እኮ ነው ታዲያ ምንድን እኮ ላስመሲ እንዲህ ያለኝ ቆይ ይጥራ አለኝ። ቆይ ይጥራ ብሎ ማለት ጥፋተኛ ነኝ ነገሩ ነው። አጀንዳ አንቺ እኮ አይደለም እኛ ያነሳ ነው ጥያቄ ያለ ገባሽ? ስለዚህ ስለሱ ስናወራ ነበረ። ኡስታዝ ትንሽ ሐሳብ ሰጠበት፣ አንቺ ደግሞ ትንሽ ነካካሽው። እሱን ትተሽ ወደ ገድላት የሚል ርዕስ ሌላ ርዕስ ደግሞ ልትነኪ ስትይ እሱ ወደዛ መግባት የለብሽም። የተነሳውን ነገር ሳይጠራ እንደማለት ነው። ገብቶሻል? ሌላ ርዕስ ነው ስትጨምሪ። ስለዚህ የተነሳውን ነገር የማጠራው እኔ ነኝ ወይስ ባለቤቱ ነው?
እኔ እኮ እንደማንኛውም ሰው አስተያየት የሰጠሁት እንዲጠራ እኮ ነው እያወራን ያለ ነው። መሲ ምንድን ነው እዚህ ጋር ቁጭ ብለን? ሰላም አለይኩም ወራህመቱላሂ ወበረካቱ። መሰረት አይ ቲንክ እኔ ይቅርታ ጠይቄያለሁ። ወጥቼ ነበረ። አይ ቲንክ እኔ ካለኝ አክብሮት አንጻር ይቅርታ ጠይቄ ምናልባት አለመረዳዳት ነው ብዬ ወጥቼ ነበረ እና ስርዓት የላቸውም ሰው አያከብሩም ምናምን የሚል ወቀሳ ውስጥ አይ ቲንክ እኔና አንቺ በምንም ተገናኝተን አናውቅም። ምንም አድርጌሽም አላውቅም፣ ምንም አድርገሽኝም አታውቂም። ስለዚህ እንደዚህ አይነት ነገር አባት ተጠቀሚ ደስ ይለኛል። ተመልሼ የገባሁትም ለዛ ነው። በቃ ትቼዋለሁ። ተሳስቼም ከሆነ ይቅርታ አልኩኝ። ኦኬ ነገርን መያዝ ይሄን ያህል እንትን አይደለም። ስህተት ከሰራው ማለት ነው። ኦኬ ተሳስቼ ሊሆን ይችላል። በቃ ይቅርታ፣ ያነጋገር ስህተት ነው። በቃ ስህተት ሰርቻለሁ፣ ይቅርታ። አጥፍቼም ከሆነ ይቅርታ አልኩኝ። ከዛ በኋላ ምንድን ነው እንዲኝ ማለት አያስፈልግም። በቃ አለቀ። ይቅርታ ካልኩ በቃ እኛኛ ትበል። በቃ አሁን ጥያቄ ቆይ እኛኛ ትበል። እኔ አንተ እንዳልከው እንኳን አይደለም አንተ ጋር ቆይ ባቢ እንኳን አንተ ጋር አይደለም ከማንም ጋር ግንኙነት የለኝም። ጥያቄ አነሳን እኮ መሲ፣ ጥያቄ አነሳን። እኛ ጥያቄ አነሳን። መጥራት ያለበት ጉዳይ አለ። ስለሱ ነበረ ስናወራ የነበረው። በነገራችን ላይ ጉዳዩ ምንድን ነው? አብዱከሪም እና ጉዳይ ያወሩት ነገር ነበርና ሁለት አማራጮች ምክርና ንጽጽር ተብሎ፣ ሶስተኛ ደግሞ እንደሚታወቀው ነው ተብሎ የቀረበው ነገር እንደኔ ሁለተኛው ነገር አይመለከተኝም። ምክንያቱም ምንድነው አንድ ሰልም ያለው ብሎ ሙስሊም ነኝ የሚል ሰው እስልምና ላይ ብዙ ነገር እየተሰራ ስለሆነ እናንተ ሙስሊሞች አትችሉም ተብሎ መባሉ ይሄ አይመለከተኝም፣ የራሱ ጉዳይ ነው። ሙስሊም አይደለም ወይ የሚባል ጥያቄ አለ፣ እሱ አይመለከተኝም። ግን ሶስተኛ ተብሎ የመጣው ያ ሰው ስላወራ ሳይሆን እኔን ነው ስለኔ ነው ሲያወሩ የነበሩት ስላለ ሳይሆን ምንድነው ስለምንድነው ማለት ሶስተኛ ምርጫ ተብሎ የቀረበው ሶስተኛ አማራጭ ምንድነው? እሱ ልጅ መጥቶ እንዲያብራራ ወይ የምታውቁት የገባችሁ ሰዎች ካላችሁ አብዱልከሪምም ቢሆን አንተ ገብተዋል እያለ ሲያወራው ስለነበረ ምን ማለት ነው ማለት የተፈለገው ምንድነው ብለን የጠየቅነው እኛ። በቃ ሌላ ነገር ማውራት አያስፈልግም። መሲ ወጣች እንዳልመት ብለኝ እኮ ነው ያላችሁ አንድ የተደማመጠ አፍሪካና ማለት ነው ያስቆማት። እኛ የምናወራው ስቶሪ ላይ ስለነበረ እሷ ወደ ገድል ልትሄድ ስትል ሌላ ቶፒክ ስለሆነ መጀመሪያ የተነሳው ሀሳብ ላይ ማብራሪያ ሊሰጥበት ፈልጎ ነው። ገብቶሃል? ስለዚህ መሲ ደግሞ ከአንድ አጀንዳ ወደ ሌላ አጀንዳ በራሷ ስትሄድ ቆይ አንዴ መጥራት አለበት ያለው እሱ የሰጠችው አስተያየት ላይ ሳይሆን እኛ እያወራን የነበረው ነገር ላይ ነው፣ በነገራችሁ ላይ ማለት ነው። ስለዚህ ሁለታችሁም ተመለሱና ገቡና ሀሳባችሁን ስጡ። አለ መረዳዳት ነው። ለምን ወደ ገድል ገባሽ ማለት ሌላ ቶፒክ ስለሆነ እኛ መጀመሪያ እያወራን የነበረው የተነሳው ሪከርድ ላይ ሀሳብ ስለነበረ ያንን ማጥራት ፈልጎ ነው። ቶፒክ ገድል ራሱን የቻለ አጀንዳ ስለሆነ ማለት ነው። መሲ ገብቶሻል? ኦኬ አስገብታችሁኛል። ያው አውርደውኝ ነው። ኖርማሊ ገና መጀመሪያም ማውራት ስጀምር እንዳወራም አልፈልጉም። በእርግጥ እኔ ኮሜንት ላይ አቡኪ በውስጥ ገብተህ እንዳትጽፍልኝ እኝኝ አልሽ እያልክ እዚህ ተናግረሃል። በውስጥ ገብተህ እንዳትጽፍ ኮሜንትን የጻፈው ኧረ ትልልቅ ሰዎች እኮ ነን መሲ ባቢ ትልልቅ ሰዎች እኮ ነን። ያነሳነው ጥያቄ አለ። ስለዚህ እሱ መመለስ የምትችል ከሆነ መልሱልኝ። ምንድነው መሲ በጣም እንትን የሆነ ቆይ ይኸውልህ ባቢ በጣም ይቅርታ መሲ ትንሽ ተረጋግቼ ነው የማወራው። ይኸውልህ ባቢ ታውቃለህ፣ እኔ ገና ማውራት ስጀምር በጣም ብዙ የሚጮሁ ሰይጣናቶች አሉ ታውቃለህ። ያንንም አላይም ሳላይ ነው የምናገረው። ብዙ ጊዜ እኔ ሰው ቤት ገስት ምናምንም አልገባው። ምንድነው እኔ ስገባ ምን የቅናት መንፈስ እንደሚነሳባቸው አላውቅም። እኔ ማውራት ስጀምር ገና ማውራት ስጀምር እንዴ ስህተቱ ምንድነው ከተነሳው በሶስተኛው ነጥብ ላይ ሆኜ ነው እየተናገርኩ ያለሁት ብዬ እያወራሁ ነበረ። ሐሳቤን እንደጨረስኩኝ ነው ከኮሜንቱ ጋር የሚመሳሰል ነገር ነው ታውቃለህ አቡበከር የተናገረው። ኖርማሊ እናንተ እንዳላችሁት ምናልባት መጥራት አለበት ያለው ያልማን ነበር ልጁ ጉዳይ ዲያ የሚባለው ልጅ በተናገረው ዙሪያ ከሆነ ወል ነገር ግን ልክ ከኮሜንታተሮች ጋር አብሮ መጥቶ ከሆነ ቆይ መጥራት ያለበት ያለው ወይ የኔ ንግግር ከሆነ እኔ ስህተቴ ምንድነው ነው የኔ ጥያቄ። አይ ያንቺ ንግግር አይደለም አጀንዳው ነው መጥራት አለበት ብሎ የተናገረው። በቃ አጀንዳው ነው ጉዳይ ነበር እኮ እንደረሽ ያልገባሽ ነገር እኮ እሱ ነው አይደለም። በነገራችን ላይ ባቢሎን አንድ ነገርም አለ ስህተትም አለ። እኔ ያየሁት ነገር ማለት ነው መሲ አይደለም ሌላ ቦታ ላይ እኔ ቤት መታ የሆነ ነገር ስታወራ በቃሽ ምናምን ይላታል ከስር ሙስሊሞች። አላህ ልትፈሩ ይገባል። ያ ነገር ራሱ ማለት ልክ አይደለም። ሐሳቧን እስከፈቀደች ድረስ የቤቱ ባለቤት የሚፈልገው ሰዓት እስከፈቀደላት ድረስ
ሀሳቧን እንደፈለገች ማንሸራሸር ትችላለች። ከስር ሆናችሁ በቃሽ ምናምን ነገር ምናምን እንደዚህ አይነት ነገር አትጠቀሙ። ሙስሊም እህታችሁ ናት፣ አልተሳደበችም። አንዴ መሲ ልጨምር ሀሳቤ አንዴ ልጨርስ። እሺ መስዬ አንዴ ታገሽኝ። እኔ ቤትም ስትገባ እንዲህ አይነት ነገር ትጠቀማላችሁ። እኔ ከተመቸኝ ካልጎረበጠኝ እናንተ ታች ያላችሁ ሰዎች ምንም አያገባችሁም። ባቢሎን ካልጎረበጠውና ከተመቸው እድሉን ከሰጣት እንደፈለገች ማውራት ትችላለች። በተረፈ ከስር ውረጂ ምናምን ነገር በቃሽ ምናምን ነገር አትበሉ። ማለት በሰው ሞራል የሚባልም ነገር አለ እኮ ሰው በሰውነቱ ማለት ነው። ከአቡኪ ጋር የተፈጠረው ነገር ሚስ አንደርስታንዲንግ ነው። አቡኪ በጣም መልካም ሰው ነው። አይ ቲንክ ብታዩ ጥሩ ነው። መሲ ራሱ ማለት ነው ነገሮቹን እንትን ባትሉ ማለትም እንደዚህ አይነት እንትን አለ ሰው ላይም የሚደርስ ነገር አይደለም። በተቻለ አቅም እንደዚህ ሚዲያ ላይ የሚታወቀው በጥሩነቱ ነው እንጂ በተሳዳቢነት ሰው በማንቋሸሽ ምናምን ስላልሆነ ወንድምና እህት ናችሁ፣ ተመልሳችሁ ትገናኛላችሁ። አላህ በቁርአን ውስጥ በሱረቱል ሁጁራት ምዕራፍ 49 ቁጥር 7 እና 8 ላይ እንደዛ ነው የሚለው። ምዕመናን ወንድማማቾች ናቸው፣ በወንድማማቾች መካከል አስማሙ ነው የሚለው። ላንቺም ለሱም አናግዝም። እንደዛ አይነት ነገር አይደረግም። ማባባስ ምናምን ነገር አይፈቀድም በኢስላም። ወንድማማቾች ናችሁ፣ ወንድምና እህት ናችሁ። እናንተ በሌላህ መንገድ ነው የተገናኛችሁት። በአላህ መንገድ ተዋዳችሁ እስከ መጨረሻው ድረስ እስከ ጀነት ድረስ ለሞ ሞክሩ። አንተ ትብስ አንቺ ትብስ ተብሎ ለማለፍ እንሞክር። እሱም ማለፍ አለበት፣ አንቺም ማለፍ አለበሽ። ይህንን ነው ምለው። ሐሳብሽ የምትሰጪው ነገር ካለ ምንም ችግር የለውም፣ ሐሳብሽን ስጪ። ጉድ አይዲያም ባገኘ ነው ምናምን ስንል ነበረ። ጉድ አይዲያም መጥቷል። ሊያናገሩት የሚፈልጉት ነገሮች አሉ። አንዳንድ ነገሮች እናናገረዋለን። በትህትና በእውነት በትህትና በተረጋጋ መንፈስ በተከባበረ መንፈስ ማድረግ እንችላለን። ይህን ይመስላል። ጨርሻለሁ። ኦኬ ጉድ አይዲያ መጥቷል። የተናገረበትን እንዲያጠራ ብላችኋል። ጥሩ አጋጣሚ ተፈጥሯል። እኔ ከዛ በፊት ማለት ነው እኔ መናገር የምፈልገውን ሀሳብ በቤቴ ከፍቼ መናገር እችላለሁ። እንደዚህ አትበሉ ብዬ የልብ ልብ አልሰጣችሁም። በየገባሁበት ቤት እየገባችሁ መንጫጫት፣ ቅናታችሁን ማስነሳት መጻፍ ትችላላችሁ። እኔ መሰረት ዞር ብዬ አላያችሁም። ምክንያቱም እናንተ ሀሳባችሁ መግለጽ የምትችሉት ኮሜንት ላይ ብቻ ነው እንጂ ደፍራችሁ ማስተማርም መናገርም ኮንቴንት መስራት አትችሉም። እኔ ኮንቴንት መስራት የምችል ማስተማር የምችል መናገር የምችል ሰው ነኝ። ኦኬ ኮሜንት ላይ እኔ በገባሁበት ቤት ተከተላችሁ የምትጽፉ ቅናት፣ ምናልባትም እናንተ ኮንቴንት መስራት ስለማትችሉ ነው። በነገራችን ላይ እኔ እህት ወንድም በሚል እኔ አላምንም። እኔ የምሰራው ብቻ ነው። ከማንም ጋር ሶሻል ሚዲያ እህት ወንድም አይደለሁም። ሰው በስራው አውፒ አንድ ጊዜ ፕሊስ ኦልበን የሚውት አድርግ። እኔ ሰውን አከብራለሁኝ። ኦኬ በምንም ሙስና በምንም ጥቅማ ጥቅም ሰውን አልወድም። ሰውን የምወደው በስራው ነው። እኔም ሰው እንዲያከብረኝና እንዲወደኝ የምፈልገው በስራዬ ነው። ኦኬ እኔ ህሊናዬን የሚወደውን ነገር እሰራለሁኝ። ህሊናዬን የሚወደውን ከሰራሁኝ ሲጀምር ከሰው ምንም ነገር አልጠብቅም። ስለዚህ አይ ኮሜንት ላይ ይንጫጫሉ፣ እንደዚህ ያደርጋሉ፣ አያከብሩኝም አልላችሁም። ምክንያቱም ሰው የሚያከብረው ሰው ስርዓት የሚይዘው ያደገበትን የሚያውቀውን ነው የሚያደርገው። እናንተ የምታውቁት ምንድነው? ስድብና ቅናት። ይሄ ነው እናንተ በህይወታችሁ ያዳበራችሁት ማለት ነው። እኔ መሰረት ግን በህይወት ያዳበርኩት ኮንቴንት መስራት፣ ሰውን ማስተማር፣ ሰው መከበር ባለበት ማክበር ስችል ነው። ተግባብተናል። እኔ ሰው ገብቼ እየተከተላችሁ አፋችሁ ለምትከፍቱ እኔ ቤት አለኝ፣ 200,000 ተከታይ ያለኝ ቤት አለኝ። እዛ ገብቼ አስተምራለሁ፣ ሀሳብን እገልጻለሁ። ኮሜንት ላይ የምትንጫጭ ስትንጫጭ ኑሪ። ኦኬ ይሄን ይመስላል። ስለዚህ ወንድማማችነት እህትማማችነት ነገር ከኔ ጋር ይሰራ። ጨርሻለሁ። ቀጥሉ። እሺ ጥሩ እናመሰግናለን። ችግር የለውም፣ ቀላል ነው። ሰው ማውራት አለበት፣ ሊወጣለት ይገባል እና ጥሩ ነገር ነው። ችግር የለውም። እና ትናንት ይቅርታ የሆነ ቤት የሆነ ነገር ተደርጎ ነበርና ጉድ አይዲያ እና አብዱ ከሪም እና ቪዲዮን በሚዲያ ነው። እኛ ደግሞ ሰምተን አይተን ዝም ብለን ነበርና ያው ከመጣ አይቀር እኔ እንትን እስኪ ብንጠይቀው መልካም ነው። ማውራቱ፣ መወያየቱ፣ መቀራረቡ መልካም ነውና ማለት የሆነ አካል ጥብስ አግኝቶ የሆነ ነገር ስላለ ሳይሆን በእርግጥ ነገሩ በጣም ከባድ ስለሆነ ነገሩ ከባድ የሚሆነው ምንድነው ውስጡ ከተሸከመውና ከያዘው መልእክት አንጻር ነውና ውስጥ የያዘውና የተሸከመው መልእክት ደግሞ ምን እንደሆነ ከራሱ መስማት አለብን ብለን ነው። ብንሰማ ደግሞ መልካም ነው። እዚህ ጋር እስካለ ድረስ እኔ ሁለት ጥያቄዎች ብቻ ነው ያሉኝ። አንዱ ያው ራሱ እስከመጣ አያገባኝም፣ ግን ከመጣ አይቀር ብጠይቀው መልካም ነው ብዬ ነው። ሁለተኛው ግን ሁላችንም ስለሚመለከት መጠየቁ መልካም ነው ብዬ አምናለሁና አንደኛው ጥያቄ ምንድነው ጉድ አይዲያ ለአንተ ነውና አንተ ሙስሊም ነህ፣ ያው ሰልም ያለው ብለሃል። እዛ ጋር ደግሞ ስትናገር የነበረው ምንድነው ቪዲዮ ላይ ታውቀዋለህ፣ ያው ስላንተ ሲነገር ስለነበረ ገብቷል ብዬ ተስፋ ስለማደርግ ነው።
እስልምና ላይ እየተሰራ ስለሆነ እናንተ ሙስሊሞች ልትቀለብሱት አትችሉም አይነት ንግግር ስታደርግ ነበርና ጉድ አይዲያ ሙስሊም አይደለም ወይ? ለምንድን ነው ራሱን ያገለለው የሚባለው አንዱ ጥያቄ ነው። ሁለተኛ ደግሞ የመወሰድ ያለበትን እርምጃ ይሆን አላውቅም፣ ስለምን ስታወሩ እንደነበር አላውቅም። እኔ የተቆረጠ ቪዲዮ ነው የሰማሁትና መጨረሻ ላይ ሶስተኛ አማራጭ መጠቀም አለብን። ያ ሶስተኛ አማራጭ ደግሞ በግልጽ አልተናገርከውምና ምንድን ነው ሶስተኛ አማራጭ ተብሎ የተቀመጠው? ስለነዚህ ሁለት ነገር ልታብራራልን ትችላለህ? ጉድ አይዲያ ሰላም ብያለሁ። እሺ ሰላም አለይኩም ሁላችሁንም በቅድሚያ ሰላም ብያለሁ። ኡስታዝ ዋሂድ ሁላችሁንም እዚህ ያላችሁ ሰላም ወራህመቱላሂ ወበረካቱ። እንኳን ደህና መጣ። አይ ቲንክ እንደ አጋጣሚ ሰዎች ሼር አደረጉልኝና አይ ቲንክ እኔን የሚመለከት ሀሳብ ተነስቶ ምን እንዳወራችሁም አልሰማሁም። በእርግጥ ምን እንደነበረ እኔና እኔ ቤት ከትናንትና ወዲያ ነው ምናምን አረስት ነበረ። እንደ አጋጣሚ እያወራን ነበረ። ሰፊ ውይይት ነበር። ወደ 4 ሰዓት ይሆናል፣ 4 ሰዓት ተኩል ምናምን ይሆናል። እና አቡኪ ገብቶ ነበረ፣ እያወራን ነበረ። እንደ አጋጣሚ አቡኪ ባይዘዌ ይህን የምነግራችሁ ምንም ይህን ያህል ምንም ነገር እንዳልተፈጠረና ዋናውን ፖይንት እንድትረዱት ነው። እና አቡኪ እንደውም ይሄ አጋጣሚ ባይዘዌ በጣም ጠቃሚ ነው። ጠቃሚም ስለሆነ ነው ወደ ላይ መጣሁት። እና አቡኪ አጋጣሚ ስለ ንጽጽር ዲስከሽን ስለሚደረገው ሁኔታዎች ያነሳልኝ ምንድነው በጣም ንጽጽር ተዳክሟል፣ በጣም ተመቷል፣ ውይይቱ በጣም እንደ በፊት አይደለም፣ ንጽጽር የሚያደርጉትም ልጆች ጠፍተዋል እና ምን እንደሚሻል አላቅም እና ያለ በዛ ሐሳቡ ተነሳ እንዳጋጣሚ ሆኖ ማለት ነው። እና ውይይታችንም ያኔ ወደ 3 ሰዎች ኢንቫይት አድርጌያለሁ ለዲስከሽን እና ማንም ሰው አይመጣም እንደዚህ እና ንጽጽሩ አሁን በጣም በቃ እንትን ብሏል ብሎ ሐሳቡን እየነገረኝ ዲስከሽን እያደረግን እያለ በጣም ረጅም ነው ማይዘዌ የቆረጡት ቪዲዮ በሁለት ሳይድ ነው ቆርጠው ያመጡት። አንደኛው መጨረሻ ላይ ያለችዋን ቆርጠው አምጥተው ከዚህኛው ጋር አገናኝተው ምናምን ነው ያደረጉት። ኤኒዌይስ ምንድነው እዛ ፖይንት ላይ የተላለፈው ነገር እንግዲህ ንጽጽር እንዳይደረግና ሰው እውነት ወደ ሰው ልጆች እንዳይደርስ ወይም ወደ ሌላው ሳይድ እንዳይደርስ እንቅፋት የሆኑ ነገሮች አሉ ብዬ እንደ ኤግዛምፕል እንደውም በኤግዛምፕል ላስረዳ ምናምን ብዬ ድንጋይ የሚል ተጠቅሜያለሁ። ድንጋይ ብዬ እንደ ኤግዛምፕል የተጠቀምኩት ቃል አለ። ያንን ደግሞ ፎይን የሚመለከት ነገር አድርገው ወስደውታል። በእርግጥ አዎ እኔ እንደዛ ብዬ ነው ኤግዛምፕል የሰጠሁትኝ እና ዲስከሽን ማድረጉ ጥሩ ነው። እሱንም ሄዶ አንደኛው ዲስከሽን እንደዛ ያድርግ ምናምን የሚል ነው። አይ ቲንክ ፋይናሊውን ሰምታችሁታል። አንደኛው ዲስከሽን አብሮ መወያየት ነው። ሁለተኛው ዲስከሽን አይኖ እምቢ የሚል ምናምን ነገር ብዬ ሶስተኛ ብዬ ዝም አልኩ ብቻ። ሶስተኛው ምንድን ነው የሚለውን አይ ቲንክ በኔጌቲቭ ነው የወሰዱት። ግን እኔ ለማለት የፈለኩትኝን ቀጥሎ ነበር። አይ ቲንክ ሙሉ ቪዲዮ ስለሌለ ነው እንጂ ብዙ ነገሮች አሉ፣ ብዙ አማራጮች አሉ። የሆነ ህገወጥ ነገር ከሆነ በህግ መጠየቅ ይቻላል የሚል አይዲያ ነበረው። አይ ቲንክ ሙሉ ቪዲዮውን ያዳመጠው ሰው ያውቀዋል ብዬ ተስፋ አደርጋለሁ። ይሄ ነበረ የተናገርኩት። ግን የተፈለገው ፖይንት ባይዘዌ እኔን ማጣላት ነው የነበረው። ሐሳቡም እንደዛ ነው። ከፒኬንም እንዳጋጣሚ አንስቼ ነበርና ከሱም ጋር ለማጣላት አስበው ነበር እንዳጋጣሚ እና ያ ነበረ። ብዙም ከባድ ነገር አልተናገርኩም። ባይዘው በዚህ ቲክቶክ ላይ ስንት በአደባባይ ግልጽ ወንጀለኞች እያሉ ድንጋይ ብሎ ሶስተኛ አማራጭ ብሎ ተናገረ የተባለ ሰው የሚወቀስ ከሆነ እና ህግ የሚጠይቀው ከሆነ እኔ በህግ ለመጠየቅ ፍቃደኛ ነኝ። ባይዘው በጣም ፍቃደኛ ነኝ። ኢቨን አድራሼን የሚፈልግ ሰው ካለ ስልኬን የሚፈልግ ሰው ካለ ማለት ነው። በጣም ከሚገርም ሁኔታ
ለማንም እኔ በግልጽ ነው የማወራው። የሚፈልገኝም ሰው ካለ ስልኬን ሰጠዋለሁ፣ መጦ ያናግረኝ። የሚፈልገኝ ሰው ካለ ማለት ነው። ከክርስቲያኖች ሳይድ ምንም ችግር የለውም። የሆነ ለህግም በጣም አስጊና የሚያስፈራ ከሆነና በህግ የሚያስጠይቅ ነገር ከተናገርኩ እኔ በጣም ፈቃደኛ ነኝ ለመጠየቅ እና ብዙም ከባድ ነገር የተናገርነው ነገር የለም። ይሄን ይመስላል ብሮዬ። ጉዳይዳ ነገሩ ምንድን ነው? አንደኛ ነገር አንተ ያልከው ምንድን ነው? የሆነ ፐርሰን ነገር ነው ሜንሽን ያደረከው እዛ ጋር አይነት ነው ንግግርህ ምንድን ነው? አንደኛ ነገር ሀሳቡ የሚፈሰው የሚከታተሉት ከ2000 ሰዎች በላይ ነው የሚከታተሉት። ሀሳቡን የሚፈሰው ከዛ በኩል ነው። ስለዚህ ምንጩ መድረቅ አለበት አይነት የፖለቲካ ንግግር አይነት ስትናገር ነበርና ይሄ ስለ የሆነ ሰው እየተናገርክ አልነበረም? መጨረሻ ላይ ሶስተኛ አማራጭ ላይ የተጠቀምከው ቃልስ ምንድነው ነው ግልጽ ያልሆነው? ህጋዊ አማራጮችም ወይም ማነጋገር የሚል ነው ፖይንቱ ማለት ነው። ምናልባት ቪዲዮ አሁን ማን ነው ሰውየው? ማን ነው ሰውየው? ማን ነው? አዎ ስለ አንድ ሰው ነው ስታወራ የነበረው። ይቅርታ አድርግልኝ። አዎ ሳወራ ነበረ። እያወራን የነበረውም ደግሞ ስለ አይ ቲንክ እኔ ሰው ለማፈመስ ወር ደግሞ የሆነ እኔም ለመፈመስ ምናምን ነገር አይደለም ፖይንቱ የነበረው ማለት ነው። ግን ይሄ ጉዳይ ገባ ፐርሰናሊ ፕራይቬት የሚመለከት ስለሆነ ነው መናገር ስላለብኝ የምናገረው። ፎይ ላይ ነበረ እያወራን የነበረው። እኔ ያወራሁትም በዛ ሳይድ ነው። ልጁ ምንድነው ምን ይሻላል ምናምን ነገር እያልን ዲስከሽን እያደረገን ነበረ። ንጽጽሩን እንዴት እናውራ ምናምን እየተባለ ነበርና ሰው አናግሩት ከሱ ጋራ ዲስከሽን መደረግ አለበት ምናምን እያልኩ ነበርና በጣም ረጅም ነው ባይዘው ሙሉና። አሁን ችግሩ ቪዲዮ እኔ ልላክልህ አንተ ወደ 40 ደቂቃ ምናምን ይሆናል ከፈለግ ኢቨን የሚፈልገው ሰው ካለ ቪዲዮውን ልክለታለሁ። ኖርማሊ ምንም ችግር የለውም። ያልኩት የሆነ ሰዎች በኔጌቲቭ ነው የወሰዱት እና አሁን ሙሉ ቪዲዮውን እዚህ ጋር ማብራራቱ ትንሽ ከባድ ነው የነበረው። አጫጭር አንተ የተጠቀምካቸው ቃላቶች አሉ። አንተም በግልጽ ተናግረሃል። ሳወራ የነበረው ስለሱ ነው ካልክ አንደኛ ነገር ምንድነው ያልከው? ምንጩ መድረቅ አለበት የሚለውን አማርኛ ስትጠቀም ነበረ። ሁለተኛ ደግሞ ሶስተኛ አማራጭ የሚለውን ነው። አሁንም ግልጽ አላደረግከውም ሶስተኛ አማራጭ የሚለው። ሁለተኛ ደግሞ ምንድነው ምንጩ መድረቅ አለበት ብለህ ስትል ስለ አንድ ፐርሰን ከሆነ ስታወራ የነበረው ምንጩ መድረቅ ምንድነው? ሶስተኛ አማራጭስ ምንድነው? ህግ የሚባለው ነገር ስለ ንጽጽር ምንድነው? አንተስ ህጋዊ አማራጭ ተጠቅመህ በንጽጽር ዙሪያ ላይ እያወራችሁ ከነበረ ምን ልታደርግ ነው? በህግ ዙሪያ ህግ ምን ሊያደርገህ ነው? እስልምና ነው እውነት ወይ ክርስትና ነው እውነት ብሎ ህግ ሊዳኘህ ነው ወይስ ምንድነው? ምንድነው ህግ የምትጠቀመው? ሶስተኛ አማራጭ ህግ ከሆነ ኦኬ፣ አሪፍ ጥያቄ። ኦኬ፣ ምንጩ ይድረቅ የሚለው አባባል እኔ አይ ቲንክ የተጠቀምኩት ምሳሌያዊ ንግግር ነው። ከልጁም ጋር እያወራን የነበረው የለም ማረ የሆነ ኤግዛምፕል ምናምን እየሰጠን ነበር ሳውራው የነበረውና ድንጋይ ምንጭ ምናምን እያልኩ ኤግዛምፕል እየሰጠሁት ማለት ነው። እና በቀጥታ እንዲህ ነው ብለን ስሙን መጥራትና እንደዚህ ነው ብሎ ማውራቱን ስላልፈለግን እንዳጋጣሚ ምንጭ ድንጋይ ምናምን ኤግዛምፕል ሰጥቻለሁ። ሶ ምንድነው ይድረቅ ምንጩ ይድረቅ ማለት ነው ሲባል አይ ኖ ኖርማሊ ንጽጽር እየተደረገ ነው ያለው፣ ግን ንጽጽሩ ወደ ሌላ አይሄድም። ሶ ስለዚህ ዲስከሽኑ ወዛም ወደዚህም እንዲል እዛ ጋራ ፊት ለፊት የቆመ ነገር አለ። ሶ ስለዚህ ያኛው ምንጭ መድረቅ አለበት። ምንድነው ምንጩ ምናምን የሚለውን ቅድምም አይ ቲንክ ደግሜ ድንገር አሁንም ደግሜ የመጨረሻ ድንገርክ 3 አማራጮች ሰጥቻለሁ። በእኔ መልከታ ማለት ነው። ይሄ የጉዳይ የራሴ መልከታ ነው። አይ ቲንክ ቪዲዮውን ካለ ብታሰማኝ ደስ ይለኛል። ይሄ ብዙም 3 አማራጮች ብዬ ተናግሬያለሁ። አንደኛው አማራጭ ዲስከሽን ማድረግ ነው መነጋገር ነው ምናምን ብዬ 2 አማራጮችን ተናግሬያለሁ። አይ ቲንክ እሱን አልከፋቸውም፣ ብዙም መጥፎ ነገርም አይደለም። 3ኛ አማራጭ ብዬ ዝም አልኩኝ። ይህንን አማራጭ የማውቀው እኔ ነኝ። ሶ ምንድነው የምትረዳው ካልከኝ በህግ አንጻር የሚታይ ሊሆንም ይችላል። ምክንያቱም ለምን ብትለኝ ለምሳሌ የሚሳደብ ሰው ህግ ነው የሚጠይቀው አይደለ? ማንም የሚጠይቀው የለም።
እንደፈለገ የሰውን ሃይማኖት የሚሳደብን ሰው የሚሳደብን አካል ማንም የሚጠይቀው? ህግ ነው የሚጠይቀው። እኔ ባይዘው እኔ ቃሉን መጠቀም ስለማልፈልግ ነው። የሆነ የሰውን ደህንነት ወር ደግሞ ህይወትን ከመጉዳት አንጻር ተናግሬው ቢሆን የምጠየቀው ዳይሬክትሊ እኔ ነኝ። ምክንያቱም ምን አስበህ ነው ቴንሽኑ ምንድን ነው ተብሎ እኔ ራሴ በህግ ያስጠይቀኛል። እንደዛ አይደለም። እኔ አዝዤው ሄዶ የሰውን ህይወት እንትን የሚል ሰው የለም ሲጀመር። እኔ ማረግም እንደዚህ አይነት ደግሞ ህግ ወጥ ነው ያስጠይቀኛል። ጅል አይደለሁም እኔ እንደዚህ አይነት ቃሎች የምጠቀመው ሲጀመር ህጋዊ ነገር ነው ያልኩት። በህግ ነው ሶስተኛ ሐሳቡ ምንድን ነው? ጉድ አይዲያ። ይቅርታ የኔና ያንተ እንትን እንዳይሆን እንጂ አሁንም አልመለስከውም። መንካት አልፈለግክም። ለምን እንደሆነ አላውቅም። በነገራችን ላይ ምክርና ንጽጽርን ተጠቅመህ በዚህ አቅቶ ወደ ህግ የምትሄድ ከሆነ እየተደረገ ያለው ምንድን ነው? ተሸንፈናልና ያው መሸነፋችንን እጃችንን ሰጥተን ነገሩ በህግ እንዲቋጭ ማድረግ አለብን አይነት አማርኛን ያወራው። እሱ አይመለከተኝም። ግን ሶስተኛ አማራጭ ብለህ ያልከው እኔ አልገባኝም። ምክንያቱ ከዛ በፊት ስትናገራቸው የነበሩ ቃላቶች ነበሩ። ምንጩ መድረቅ አለበት ብለህ ስትል ምንጩ መድረቅ አለበት ምን ማለት ነው? የተጠቀምከው አማርኛ ስትባል አልመለስከውም። ሶስተኛ ደግሞ በንጽጽርና በእውቀት ዙሪያ ከሆነ ሶስተኛ አማራጭ መጠቀም አለብን ብለህ ስትል ምንድነው? አንድ ተሳዳቢ ሰው ስለ ስድብ እኮ አይደለም እያወራህ የነበረው። ስለ ስድብ ሳይሆን ስለ ሃይማኖት ማስፋፋት፣ ስለ ንጽጽር፣ ስለ እውቀት፣ ስለ ምክክር ነው ስታወራ የነበረው። ከዛ በፊት የነበሩት ራስም የጠቀስካቸው ምክርና ንጽጽር ከሆነ ይሄ ስለ ስድብ አይደለም እያወራህ ያለው ማለት ነው። ስለዚህ አማርኛው በጣም እንትን አይነት አማርኛ ነው። እዛ ጋር ደግሞ ምንድነው ጉዳይዳ እንደ ስላለህ ነው የምጠይቀህ። አንተ ሙስሊም ነህ። ስለዚህ እስልምና ላይ በጣም እየተሰራ ስለሆነ እናንተ ብለህ ራስህን አግልለህ እናንተ አትችሉም ስትል ነበር። ይሄ ምን ማለት ነው? ሌላውን ችግር የለውም። ሌሎች ሀሳባቸው ሲሰጡ ማለት እነሱም ከጠየቁ ከመለስከው ትመልሰዋለህ። እኔ ሁለቴ ነው የጠየቁት፣ ከሁለት በላይ አልጠይቅም። ምንጭ መድረቅና ሶስተኛ አማራጭ እኔ አልተዋጠልኝም። ግን ምን ማለት ነው? እናንተ እያልክ አንተ ሙስሊም ሆነህ እናንተ እያልክ የምታወራው ማለት ሙስሊም አይደለም ወይስ ምንድን ነው? ኦኬ። አይ ንጽጽር ማድረግ ላይ እኔ ገና አልገባውም። ወደ ንጽጽሩ ዲስከሽን ማድረግ ላይ አልገባውም። ግን እያወራን የነበረው አሁን ማነው አቡኪ ንጽጽር አድራጊ ነው፣ ዲስከሽን ያደርጋል እና ምንድን ነው ችግሩ? በጣም ንጽጽር የሚያደርጉ ሰዎች ተዳክመዋል ሚል አይዲያ ነበረ። ገብተዋል ምንድን ነው ምናምን እያለ እየነገረኝም እና ለሱ ነው መልስ እየሰጠሁት የነበረው። እናንተ ምናምን እያልኩት እያስረዳሁት ነበረ እና ለሱ እያስረዳሁት ነበረ። አይ ነው እንደዚህ ነው እኮ እናንተ እኮ አትችሉም ምናምን ያልኩትም ደግሞ በምን ሪዝን መሰለ? አትችልም ያልኩትኝ ሪዝን አንደኛ በዚህኛው ሳይድ የሆነ ብሎክድ ከሆነ ማለትም በእስልምናው ሳይድ ያለው የንጽጽር አካሄድ ብሎክድ ከሆነ ብሎክድ ሆኖ ውስጥ ይቀርና እርስ በራስ ምን የሚባል አባባል አለ መሰለ? ኳሱ በአንተ ሜዳ ላይ ከሆነ ጎል የሚገባው አድቫንቴጁ ወደ አንተ ነው የሚባል አባባል አለ። እዛው ዙሪያ አዙሪቱ ላይ ከሆነ ያለው አዙሪቱ በብሎክድ ከሆነ እዛው መደባደብ ይጀመራል እና እንትን ሆኗል፣ ተገድቧል። ስለዚህ ወዴትም መሄድ አይቻልም፣ አትችሉም ምናምን ያልኩ እያስረዳው ነበርና አይ ቲንክ እኔና እሱ ተገባብተን ነበረ። ግን ያው ቪዲዮ ተቆርጦ ስለሆነ ወደ እናንተ የመጣው 3-4 ቦታ ተቆራርጦ ስለሆነ የመጣው ተገጣጥሞ ስለሆነ የመጣው አይ ቲንክ እንዴት እና ይሄንን ነው አይ ቲንክ ገብተዋል። እሺ አይ አሁንም ያው ተመሳሳይ ነው። ወደ ንጽጽር አልገባውም ብለህ ንጽጽር እንዴት መደረግ እንዳለበት ደግሞ ታብራራለህ። ችግር የለውም፣ ይሄን ተረድቻለሁ። ያኛው ግን እስኪ ሌሎች ያወሩና ችግር የለውም። ኡስታዝ ኦኬ፣ ምናልባት ኦፓልን ላስቀድማት ወይስ ላውራ? ኦፓል ማውራት ፈልጋለሽ? እኔ ጋር ተመሳሳይ ነን ብዬ ነው የኔና የሰው ሀሳብ። ኦኬ ተፍቀድልኝና ከዛ በኋላ እኔ እንትን አለ አስተያየት እሰጣለሁ። ትፈቅድልኛለሽ ኦፓል ወይስ ታወሪያለሽ? ቅድሚያ ልስጥሽ ከፈለግሽ። ኦፓል አለሽ?
ኦኬ እሺ፣ ምንም ችግር የለም። አይ እንትኑን አይ ቲንክ ግልጽ ያደረገው ይመስለኛል ራሱ ማለት ነው። ብዙ ጊዜ ጉድ አይዲያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በቅድሚያ ያው በሙስሊም ሰላምታ ሰላም ብያለሁ። ብዙ ጊዜ ጉድ አይዲያ የሚያወራቸውን ነገሮች ያው ፖለቲካ ይሰራበታል አብዛኛውን ማለት ነው። ባለፈው ምን ቤት መጥቶ ይሆን ነገር አለ እና ያንን ይኸው በገዛ ቤቱ ሄዶ ወይድን እንደዚህ ያለው ብለው ፖለቲካ ሲሰሩበት ነበር ማለት ነው። አስቦት አይመስለኝም። አንዳንድ ጊዜ ግራና ቀኝ እዚህ ማለት ሶሻል ሚዲያው ከመንፈሳዊነት ይልቅ ወደ የፖለቲካ መጫወቻ ሆኗል መድረኩ ማለት ነውና ጥንቃቄ ብታደርግ ጥሩ ነው ባይ ነኝ። እያንዳንዷ የምትናገራት ነገር ትለቀማለች። ራሱ ኖርማል ወደ ሌላ ነገር ነው የሚፈልጉት እነሱ። ስለዚህ በቅንነት አንተ የተናገርከውን ነገር እነሱ ሌላ ቦታ ሌላ ነው። አሁን አንተ ሶስተኛው አማራጭ ብላ ያሰብከው የመጀመሪያው ያው እንዳልከው ውይይት ነው፣ ሁለተኛው ምክር ነው፣ ከዛ ሶስተኛው ደግሞ የህግ አግባብ ነው። ሌላ ሶስተኛ አማራጭ አለ የሚለውን ብቻ ቆርጠው ሶስተኛው ምንድነው? ያው እንትን ነው መዘየር ነው፣ ይዘየራል ማለት ነው። እንደዛ አድርገው ነው እንትን ያሉት እነሱ የተረዱት ማለት ነው። በነገራችን ላይ ንጽጽር አካባቢ ላይ ያለን ሰዎች አንድም ቀንን አንድ ሰው አስቸግረዋልና ይገደል የሚል ነገር አልተናገርንም። ኢቨን ከዚህ በፊት የነበረውን ሰው ራሱ የህግ አግባብ የህግ አካላት የመንግስት አካላት ናቸው ፈልገው ራሳቸው ሲፈልጉት የነበሩት ማለት እንጂ እኛ ሲጀመር እንደዚህ አይነት ነገር ውስጥ አንገባም። በቀደም በተፈጠረው ነገር ተሰምታችኋል። ራሱ የአንድ ሰው ለሙስሊሞች አድራሻውን እሰጣለሁ ምናምን ብሎ ሲያስፈራራቸው ነበር። የዛ ልጅ አድራሻው ወላሂ ነው የምላችሁ፣ ቪዲዮውም ፎቶውም ስልኩም እኛ ጋር አለ። ቢያስፈልግ ኖሮ የግርግሩ ሰሞን አካባቢ ላይ ያንን አታከን መስጠት እንችልና ማሳሰር እንችል ነበር ብንፈልግ ኖሮ። የመንግስት አካላትን እናውቃለን፣ አንዳንድ ነገሮችን እናውቃለን ምናምን ነገር እና ተሞክሮም እኮ እነዚህ የመንግስት አካላት ራሱ ፈልገውት ራሱ የኛውን እኮ አላገኙትም። ግን ንጽጽር ላይ እንደዛ አይደረግም። እኔ በበኩሌ ይሄ ይታሰር ይፈለጥ ምናምን የምትሉትን ነገር እኔ አልቀበለውም። በቃ ጊዜው አይደለም። 21ኛው ክፍለ ዘመን ላይ ነን ያለ ነው። በንግግር የሚያምን ከሆነ ያምናል። በሽሽቅና ስድብ ካለው አንድ ሰው ትተውታላችሁ። ግዴታ አይደለም እኮ ማውራት ማለት። አንድ ነገር ማሰብ አለባችሁ። አጅር ልታገኙበት ነው እዚህ ቦታ ላይ ብትመጡት፣ ካላህ ዘንድ አጅር እንድታገኙበት፣ ሌላው እንዲማርበት፣ ከምትወያዩት አካላት ጋር የሆነ እውቀት ሼር ለመደራረግ በሚል መንፈስ ካልተረዳ ሰው ጋር ጊዜንም ጉልበትንም ማቃጠል አስፈላጊ አይደለም። እኔ በነዛ ነው ማምነው። በተረፈ እሱ ተሳደበ ተብሎ ፍለጠው ቁረጠው ምናምን የሚባል ነገር የለም። እኛ ንጽጽር አካባቢ ላይ እንደዛ አይነት ነገር የለብንም። አሁን ባለፈው የተባለውም ልጅ እኔ ለዛ የሚያደርሰው ነገር ያደርሰዋልን ብዬም አላምንም። ይህም በቪዲዮ አይታይም በምናምን ነገር የማይታየው ፈርቶ ነው ምናምን የሚባል ከሆነ ልክ አይደለም። መፍራት የለበትም ራሱ ማለት ነው። መፍራት ያለበት አዎ፣ አንዳንድ ስሜታዊ የሆኑ ሰዎች አግኝተው ታጉል እንዳያደርጉት ከፈራ አዎ ልክ ነው። ግን ንጽጽር አካባቢ ላይ ነው የማወራው። የንጽጽር አካላት ንጽጽር ላይ የሚሰሩ ሰዎች እንዲህ አይነት እንትን የላቸውም። 100% ነው የምነግራችሁ። ንጽጽር ላይ የሚሰሩ ልጆች እኛ ጋር ያሉት አብድልከሪም በሉት፣ ሳላ በሉት፣ ኢምራን በሉት፣ ኢብራሂም በሉት፣ አወኪ በሉት፣ እነስሚዞ ብትሉ እንደዚህ አይነት እንትን የለንም እኛ። ሰው በሀሳብ ካወራ አወራ ነው፣ ባለጌ ከሆነ እንተዋለን። በተረፈ ገደለው ቁረጠው ምናምን አድራሻ ተፈልጎ ይፈለጥ ምናምን ነገር የሚባል የለም። የህግ አካላት ካሉ የህግ አካላት ይጠይቁት። ያ ነገር እንደ ሀገሪቱ ደንብ ኢትዮጵያ ውስጥ ያለው ህገ መንግስት ያው ዲሞክራሲያ ነው። ቴዎክራሲያ አይደለም፣ ታውቁታላችሁ። ስለዚህ በቴዎክራሲያ መንግስት በመንግስት አግባብ ከጠየቀው ጠየቀው ነው። እና ለመናገር የፈለገው ይሄ ልጅ ጉዳይ ያለ መናገር የፈለገው ያው እንዳለው ሶስተኛው አማራጭ ምንድነው እንትን ነው ይሄ የህግ አግባብ ይጠይቀው ለማለት ፈልጌ ነው አለ። አሁን እኛ የሰማነው ደግሞ ምንድነው ተቆርጦ የመጣው እዛ እነሱ ጋር ማለት ነው ካፊሮች ጋር እንትን የሚለው ሌላ መልእክት ነው ያስተላለፈው። በጣም ነው ፖለቲካ የተሰራበት እና ለወደፊቱ ጥንቃቄ ማድረግ ይገባል ነው ምለው። እኔ በግሌ እንደው ማለት እንደው በግል በውስጥ መስመር የማግኘት ቻንስ ስለሌለኝ ነው ጉዳይ አይዲያ ምነግርህ ነገር ሊላሂ ለወንድምነት ማለት ነው ምነግርህ የኢስላሚክ ኮንቴንቶችን ብትማራቸው ደስ ይለኛል። ብትማራቸው አንደኛ የመጀመሪያ፣ ሁለተኛ ንጽጽርም ከሆነ ንጽጽር ላይ ኮንቴንት ያላቸው ኮርሶች አሉ። እኛ ቢያንስ ማለት ነው ትምህርቶች አሉ፣ መጽሐፍቶች አሉ፣ በዛ ዙሪያ የተዘጋጁ ብዙ ነገሮች አሉ። እነሱ ነገር ብታያቸው ደስ ይለኛል። ለፕሮቴስታንትም ሲጠዩ አልነበርክም ሲሉ እንደዚህ ራስን ዝቅ የሚያደርጉ ከፍና ዝቅ የሚያደርጉ ሰዎች ራስን ዝቅ አድርገው የሚያብጠለጥሉ ቦታ እኮ አይደለም እዛ ቦታ ላይ። እኔ በጣም ነው የምናደደው ምንድነው ወንድሜ ለምን እንደዛ ያደርጉታል? ወንድሜ ነው፣ ሙስሊም ወንድሜ ነው። ቢያንስ ስብዕና ራሱ እንደዛ አይደለም፣ አይፈቅድልህም። ስብዕና ቦታ አይደለም ራሱ ያ ቦታ እዛ ሄደ እነሱ ጋር ሄደ
ፕሮቴስታንትም አልነበርክም፣ ኦርቶዶክስም አልነበርክም፣ ክርስቲያንም አልነበርክም ሲሉ በዚህ ደረጃ እንዴት ነው አንተን ዝቅ ለማድረግ የደፈሩት? ይህን የመሰለ ስብዕና እንዴት ነው እዛ ቦታ ላይ የሚገኘው? አንተ በተከበርክበት ቤት ከፍተህ ራስህ እኮ ራስን ንጽጽር ማካሄድ ትችላለህ። ቢያንስ እንኳን እንደው ቀረብ ይባል፣ ግን እዛ ቦታ ላይ ከፍ ዝቅ እያረጉ ሃይማኖታችንን ከፍ ዝቅ እያረጉ አንተን ዝቅ በጣም ነው የሚያመው ብታየው፣ እኛ ቦታ ሆነ ብትመለከተው። በዛ ላይ ስለ እስልምና ሲጠየቅ ስለ እስልምና ራሱ አትመልሳቸውም፣ አትፈልግም፣ ስለ እስልምና እንዲጠየቅም አትፈልግም ምናምን ነገር። እንደዛ ከሆነ ምንድን ነው የሚያስፈልገው? ንጽጽር ነው። ንጽጽር ከሆነ የሚያስፈልገው መጀመሪያ መማር ይባላል። ተማረው ወቀው። ምንድን ነው የሚመለሰው? ሙስሊሞች ምንድን ነው አርጊመንታቸውን በነገረ ክርስቶስ ላይ፣ በነገረ ስላሴ ላይ፣ በነገረ ድህነት ላይ ያለን መልስ እንዲህ ቢጠይቁን ምንድን ነው የምንመልሰው የሚለውን ነገር ተራ በተራ ጥርስና ምላሱን እየነቀስክና እያደማ እያንዳንዷን ነገሮች አያቸውና ከዛ በኋላ ወደ ንጽጽር ዓለም ውስጥ ትገባለህ። ካልሆነ ግን ዝም ብሎ እንትን ነው የሚሆነው። እየተጎዳ ትመጣለህ። የሆነ ሰዓት ላይ ቀልብ እየደረቀ ይመጣል። ዝም ብሎ ጭቅጭቅና ንትርክ ይሆናል። ቀልብ እየደረቀ በሚመጣበት ሰዓት፣ ቀልብ እየረጠበ በሚመጣበት ሰዓት እስልምና የዲን ራሱ ትምህርት አለው። ትምህርቶቹን እያንዳንዳቸውን ነገሮች ቀልብን የሚያረጥቡ ነገሮች፣ ዚኪር ምንድን ነው፣ ሶላት ላይ እንዴት ነው እንትን የምለው፣ ከዛ ቁርአን እንዴት ነው ምነው ምናምን እንትንን ካስተካከልኩ እንትን ነው። ይሄ የዝም ብሎ ጭቅጭቅና ንትርክ ያለበት ቦታ ላይ ዝም ብሎ መዋል ቀልብ እየደረቀና እንደ ኖርማል ሆኖ ይታያል። ከዛ በኋላ ለኩፍርም ራሱ አደጋ አለው። ለኩፍርም መጋለጥ አለው። ተመልሶ ለመክፈርም አደጋ አለው። እንደዚህ አይነት ነገሮች ማለት ያ ነገር እንደዛ ነው ማለት ሳይሆን እዛ የምትሄድበትን ነገር እዚህ ወንድሞች ጋር መተህ ገብተህ እኛው ጋር እንትን ብለህ ብትማራቸው ብታያቸው ጥሩ ነው ብዬ ነው የምነግርህ። እንደምነው አይ ቲንክ በጥሩ ነገር እንደምትወስደው ተስፋ አለኝ። በተረፈ እንዳልኩ ፖለቲካ እንዳይሰራብን ጥንቃቄ ማድረግ ነው። በእያንዳንዱ ንግግራችን ላይ ከኛ የምትወጣዋን ነገር ጥንቃቄ ማድረግ። ከበስተኋላ ዲናችንን ስላለ ሰዎች የሚመዝኑት ዲናችንን በእኛ ነው። ያ ነገር መሆን የለበትም። እኛም መመዘን ያለብን በዲናችን እንጂ ዲናችን በእኛ። እነሱ ግን የሚያደርጉት ምንድነው? ይኸው እስልምና እንደዚህ ነው የሚያስተምረው፣ ማን አለ እከሌ ያለ እንደዚህ ያለ ተብሎ ነው የሚባለው። የህግ አግባብ በህግ አግባብ ካስፈለገ የህግ አካላት ይጠይቁ። አሁን እኛ ያለነው ሶሻል ሚዲያ ላይ ነን ያለነው። ሶሻል ሚዲያ ላይ ያለነው ሰዎች ባለጌዎቹን አላህ በቁርአን ውስጥ ተዋቸው ስለሚል ከባለጌዎች መራቅ ነው። መሰዳደብ፣ መበሻሸቅ ውይይት አይደለም። እንደዚህ አይነት ነገር ልምዱ ያለው ሰው ካለ መቀጠል ይችላል። ልምዱ ያለው ሰው ምንድን ነው ለመበሻሸቅ ትልቁ መስፈርት እውቀት አይጠይቅም። ባለጌ መሆን ብቻ ነው የሚጠበቀው። እና ያለ ማለት ፈልጌ ነው። እኔ በበኩሌ ጨርሻለሁ። ጀዛኩሙላህ ኸይረን ጀዛ ስላዳመጣችሁ ነው። ሰላም አለይኩም። በጣም እናመሰግናለን ኡስታዝ። አመሰግናለሁ። እኔ እንኳን ብዙ ምለው ነገር የለኝም። ቪዲዮውን ስናዳምጠው እንደነበር የተለያዩ አሻሚ ሀሳቦች ነበሩበት። መጥቶ አጥርቶ መናገሩ ጥሩ ሆኖ ሳለ ጠቅላላ ያለ ሀሳብ መስጠት የምፈልገው ግን ሁለቱም በር እንዳይዘጋባችሁ የምትፈልጉ ሰለምቲዎች ራሳችሁን አድቡ። እዛም ገርባብ እዚህም ገርባብ የሚያደርጉ ሰዎችን አይቻለሁ እና ራሳቸውን አይከላከሉም፣ እስልምናቸውን የማይከላከሉ ቁጭ ብለው እንደ ሙስሊም ሲጠየቁ መመለስ አይችሉም። ኦኬ በፊት ከነወጣችሁበት ሃይማኖት ተብለው መመለስ አይችሉም። እና አደብ ገዙ ጥሩ ነው። ምክንያቱም ኃላፊነቱ ውሰዱ። እዛ ቦታ ላይ ስትገኙ አንድ ሰው ሻሃዳ ከያዘ በኋላ ሙስሊም ተብሎ ነው የሚጠራው። ስለዚህ እንደ ሙስሊም ነው እዛ ቦታ የሚያናግሯችሁ። ያኛውን በር እንዳይዘጋባችሁ ራሳችሁን አሰድባችሁ፣ እስልምናችሁን አሰድባችሁ፣ ጥያቄ መመለስ ከብዷችሁ፣ ከዛ ደግሞ ልክ ሀምብል እንደሆነ ሰው ሪያክት የምታደርጉ ሰዎች ስላየው ነው። ጥንቃቄ ማድረጉ አይከፋም። የተነሳው ሀሳብ ግን እራሱም እፎይ አሁንም ጉዳይ ዲያ ስሙን ጠርቶ ለእፎይ ነው ብሏል። ቴሌግራም ገጹ ላይ ጽፏል። እኔ ካልተገደልኩኝ እኔን ካላገለሉን የዞር ካላልኩኝ ንጽጽር መስራት እንደማይችሉ ኡስታዞቻቸው ያወሩት ንግግር አለ ብሎ ፖስት ሲያደርገው ኃላፊነት በጎደላቸው ተናጋሪዎች መንገድ ስላገኘ ነው። እና አንዳንድ ሰዎች ጥንቃቄ አድርጎ ማህበራዊ ሚዲያ ነው። አንዳንድ ሰዎች ከኛ የተሻለ ያውቃሉ። ማን እንደሚሰማንም አይታወቅም። ተደዋውላችሁ አይደለም ያወራችሁት፣ ላይቭ ስትሪም ላይ ነው። ሰዎች ይሰማሉ። ቁጭ ብለው ምን ተባለ የሚሉ ሰዎች አሉ። ቪዲዮ ኤዲት ከመደረጉ ውጭ ከመቆራረጡ ውጭ ተቆራርጦ የወጣው ቪዲዮ ግን መልእክቱ እፎይ ከዚህ በፊት በህግ ይጠየቅ ሲባል የመጀመሪያ አይደለም፣ ሶስተኛው አማራጭ ተብሎ ሲጠየቅ አይኔ ማለት የፈለግኩት በህግ እንዲጠየቅ ነው። በህግ እንዲጠየቅ ከሆነ ሶስተኛው አማራጭ ተብሎ መቅረብም የለበትም። ከዚህ በፊት በህግ እንዲጠየቅ ተብሎ ስለሚያውቅ ሚስጥር አይደለም። ቀጥታ ቢባልም የሚያስቆጣ የሚያስኮርፍ አይደለም። አንደኛ ውይይት ተባለ፣ ሁለተኛ ይመከር ከባለ ምክር የሚለው በራሱ የህግ አካልን የሚያጠቃልል ነው። ሰዎች የሚታሰሩት ለምክርም ለተግሳጽም ለተሞክሮም ስለሆነ ማለት ነው፣ በህግ የሚጠየቁትም ጭምር።
ስለዚህ ሶስተኛው የተቀመጠው አማራጭ አሻሚ የሆኑ ሰዎች በተለያየ መንገድ እንዲረዱት እሱም ደግሞ ቴሌግራም ፔጁ ላይ ሄዶ ተጠቂ እንደሆነ ተጎጂ እንደሆነ በዚህ መንገድ ሊያስወግዱኝ ነው ብሎ እንዲናገር ያደረገው ኃላፊነት የጎደለው ንግግር ነው። በሰዓቱ ላይ በስትሪሙ ላይ አብዱል አብራራው ሲለው ነበረ። ማብራራት አልፈልግም ብሏል። ዛሬ መተህ ስላብራራው ጥሩ ቢሆንም ግን እኔ የክርስቲያንን በር የሙስሊምን በር እንዳይዘጋባቸው ገረብ የምታደርጉ ሰዎች ብትማሩ ብታድቡ ጥሩ ነው ብዬ አስባለሁ። ምክንያቱም ሁለት ዛፍ አለኝ ተብሎ ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም አይደለ? ስለዚህ ብዙ ጊዜ እኔ የታዘብኩት ነገር ከጉዳይዲያ ራሱን እንደ ሙስሊም አይቆጥረም። የሚነሱ ኢስላማዊ ሀሳቦችን ሙስሊሞች ነብዩ እያለ ነው የሚያወራው። ከሱ በተጨማሪ ደግሞ ያዩዋቸው ነገሮች ምንድናቸው? ሲጠየቅ በፊት ክርስቲያን እያለ ተብሎ ሲጠየቅ እኔ ኦርቶዶክስም ካቶሊክም ወንጌል አማኝም አልነበርኩም አሁን ግን ሙስሊም ነኝ ብሎ የሚናገር ሰው ነው እና በቤዝመንቱ ነው የሚያፍረው ወይስ ደግሞ ከጥያቄ ለመሸሽ ነው? ብትመልስስ እነዚህ ያኮርፋሉ ወይስ ደግሞ የመጣህበት ሃይማኖት? ምክንያቱም እኛ የምናውቀው ቲክታክ ላይ አንተ ንጽጽር ስትሰራ ከሙስሊሞች ጋር ክርስቲያን ሆነ ነው የምናውቅህና ሻሃዳ ከመያዝ ከመስለም በፊት እኔ የማውቀው ማህበራዊ ሚዲያ ላይ እንደ ክርስቲያን ሆነ ከሙስሊሞች ጋር ድቤት ስታደርግ ነው። ከኔ ጋርም አንድ ሁለት የተባባሉበት ምክንያት ያ ስለነበር ስለማስታውስ ነው። እና ጥርት ያላሉ ነገሮች አሉ አንተ ላይ ጉዳይዲያ ማለት ነው። ጥርት ያላሉ ነገሮች አሉ። ለንግግሮች ኃላፊነት ብትወስድ መልካም ነው። ለእስልምና ተቆርቋሪነት ወይም ደግሞ ተገዥነት ቢኖርህ መልካም ነው። ያ ካልሆነ ግን ማህበራዊ ሚዲያ ላይ ስትመጣ አሁን አንተ ከጉዳይዲያ ጋር ቁጭ ብለህ ያወራው ተደዋውለህ አይደለም፣ ላይቭ ላይ ነው። ቤት ላይ 200 ምናምን ሰዎች ነበሩ። እናንተና ቃል ቤቱ የመጀመሪያውን ቪዲዮ ሰምቼዋለሁ። በንጽጽር ዙሪያ ላይ እንደነበር ያስታውቃል። ንጽጽር ስለማድረግ እንዴት መወያየት እንዳለባቸው ምን ማድረግ እንዳለባቸው ሀሳብ እየሰጠህ ነው። ስለ ንጽጽር እውቀት የለኝም የሚል ሰው መረጃ መስጠትም አይችልም። በነገር ላይ እኔ አሁን ለንጽጽር ብቁ አይደለሁም ካልክ አንተ የንጽጽር አመራር ነበር ስትነግረው የነበረው ለወንድማችን ማለት ነው። ያም አስፈላጊ ነው ብዬ አላምንም። ይገባህ? ከፈረሱ ጋሪው ቀደም አይነት መሆን የለበትም አስፈላጊም ስላልሆነ ማለት ነውና ኃላፊነት ሊሰማን ይገባል። ማህበራዊ ሚዲያ ላይ ነው ያለነው። የቃላት ፖለቲካ ይሰራል። ማን እንደሚያዳምጠን አናውቅም። ስለመጣ ግን ሀሳቡን ስላጠራኸው መናገር የፈለኩት አወፈኝ ነው ብላል። እሱም ደግሞ ለኔ ነው ብሎ አንተ ከመናገር በፊት ቴሌግራም ፔጁ ላይ ገብተህ ማየት ትችላለህ። ልክ እንደ ተጎጂ ካልተገደለ ንጽጽር መስራት እንደማይችሉ ኡስታዞች አደጋ ላይ እንደወደቁ ችግር እየፈጠረባቸው እንደሆነ አድርጎ ኢሜጅ ሰርቷል። ንግግርህም እንደዛ እንዲመስል ስላደረገው ነው። እኔ ተጠቀምካቸው ቋንቋዎች የፖለቲካ ቋንቋዎች ናቸው። የንጽጽር ቋንቋ ብትጠቀም ጥሩ ነው። ለወደፊት መልእክት ማስተላለፍ ስትፈልግ ማለት ነው። ይሄን ነው ማለት የምፈልገው። አመሰግናለሁ። ኦኬ ሀሳብ የሚናገር ከሌለ ትንሽ ሀሳብ ለመናገር ያክል ነው። ወንድማችን ጉዳይዲያ መናገር ይፈልጋል። የተወሰነ አውርቼ ልውረድ። እሺ ብዙም አላወራም። ይፈቀድልኛል? መሲ ከፈቀደች መሲ ፈቅደሻል? እሺ አመሰግናለሁ። እሺ መርሐባ ሙስሊሞች ሰላም አለይኩም ወራህመቱላሂ ወበረካቱ ቢያለኝ ኡስታዝ ዋሂድ ሁላችሁም የት ወንድሞቼ ክርስቲያኖችም ሰላም ቢያለኝ ሁላችሁም ባቢ ምናልባት የኔ ሀሳብ ምንድነው መሰላችሁ በዚህ ዙሪያ ላይ ምንም ሀሳብ አልሰጥም። ነገር ግን ትንሽ በተለይ ንጽጽር ላይ ያላችሁ የት ወንድሞቻችን ኡስታዞቻችን መሻይኾች ሁሉም ላይ የዳዕዋ ዘርፍ ላይ ያላችሁ ከእናንተ ብዙ ነገር እንጠብቃለን። አንዳንዴ ደግሞ ዳዕዋ በምናደርግበት ጊዜ እያንዳንዱ አምልኮ በምናደርግበት ጊዜ የሚፈለግ ነገር አለ። ምንድነው? ለግላችን ልንጠቀምበት ይገባል። ማለት ራሳችንን ክብራችንን እንደዚህም ደግሞ ዝናችንን ቁጭ አድርገነው እስልምናን ነው የበላይነህ ለማድረግ መጣር አለብን። ለምን እንዲህ ተባልኩኝ እንዲህ አረኩኝ እንዲህ ተባልኩኝ የሚለው ነገር ከሆነ ማለት ነው ዳዕዋውን በተለይ እስልምና ዘርፍ ላይ ዳዕዋ ላይ በሚናደርግበት ጊዜ የግል ፍላጎታችን መሰረት አድርገን የምንሰራ ከሆነ መቼም ከሰዎች ጋር ልንግባባ አንችልም። ምክንያቱም የምንሰራው ስራ አላህ ዘንድ ተቀባይነት አግኝቶ ነገ ጀነተል ፊርደውስ ስንገባ ብቻ ነው ያን ጊዜ ልንኮራው። ያለበለዚያ ግን የምናደርጋቸው ነገሮች ላይ ምናልባት የአላህን ውዴታ ለማግኘት ካልሆነ በስተቀር ከዛ ውጭ የሆነው ነገር አንደኛ ስራችን ተቀባይነት እንዳይኖረው ያደርገዋል፣ ሁለተኛ ቀጣይነት እንዳይኖረው ያደርገዋል፣ ሶስተኛ ደግሞ ከየትኛውም ሰው እንዳንግባባ ያደርገናል። ስለዚህ የምንሰራው ስራ ለአላህ ብለን እስከሰራን ድረስ ከዛ ውጪ ለግል ስሜታችን ለግል ፍላጎታችን አሸንፎን ከወንድሞች ጋር ከኡስታዞች ጋር መጣላቱ አስፈላጊ አይደለም። ሐታ ያን ሰው ማለት ክብሩን ዝቅ እንዲደረግ ነው የሚያደርገውና እባካችሁ እንደው ከምንም በላይ ከእውቀቱም በላይ ከእናንተ የምንፈልገው ስነ ምግባርና ትዕግስትን ነው። ለምን ለድን ብሎ መሰደብ ክብር ነው።
ነብዩ አለይሂ ሰላቱ ወሰለም ብዙ ነገር ተብሏል አሸንፈዋል የግድያም ብዙ ነገር ደርሶባቸውና ባካችሁ አንዳንድ ጊዜ ማለት ነው ለአላህ ስትሉ ለዲኑ ስትሉ ለሚሰሩ ስራ ስትሉ ብዙ ተከታይ ስላላችሁ ትዕግስት አድርጋችሁ ወደፊት ብትሄዱ ባይነኝ ሰላም አለይኩም ወራህመቱላሂ ወበረካቱ ቴንክ ዩ እናመሰግናለን ቀጥይ መስል አልቆይም ያው ወንድማችን ጉዳይ አይዲያ መጥቶ ነገሩን ግልጽ በማድረጉ ጥሩ ነው ሰው ሲናገር እየቆራረጡ ሌላ ሐሳብና ትርጉም እንደሚሰጡ ክርስቲያን ወገኖቻችን የታወቀ ነው እኔም 5 ዓመት ሊሆነኝ ነው ቲክቶክ ላይ በመናገራቸውን ቪዲዮዎች እየቆራረጡ ሌላ ትርጉም እንደሚሰጡ የታወቀ ነው ኢቭን እውነተኛውን ነገር እንኳን ያወቁት ቆርጠው ቀጥለው ሌላ ትርጉም እንዲሰጥ ያደርጋሉ ይሄ የታወቀ ነው የክርስቲያን ወገኖቻችን ባህሪያቸው ነው ንጽጽር ላይ ያለ ነገር ነው የራስን የበላይነት ለማረጋገጥ የትኛውንም አይነት ነገር ይራመዳሉ ውሸት ለነሱ ጀስት ኖርማል ነው እና ወንድማችን ጉዳይ አይዲያ ተረድቻለሁኝ ኢቭን ወደ ህግ መሄድ ነው የሚለው ራሱ አይሰራም አሁን ንጽጽር ላይ ከፊት ጀምሮ የሚሰሩ በዓለም አቀፍ ደረጃ ራሱ እውቅና ያላቸው ሰዎች አሉ እነዛ ሰዎች ንጽጽር ሲሰሩ አከሌ ለህግ ይጠየቅ ብለው አያውቁም ምክንያቱም ለህግ ይጠየቅ ብሎ ማለት ያንን ተሳዳቢ ሰው እውቅና መስጠት ነው እንግዲህ ፎዬ የተባለው ግለሰብ በመሳደብ ነው እውቅና ያገኘው እንጂ ንጽጽር አድርጎ ያውቅም በነገራችን ላይ ንጽጽር ብሎ ማለት ዶግማቲክ የሆነ ነገር አቅርበህ ስታነጻጽር እንጂ ዝም ብሎ እዚህ ግባ የማይባል ሐሳብ አንስቶ ጭቅጭቅ መፍጠር የንጽጽር አይደለም ፎይ በህይወቱ ዶግማቲክ የሆነ ነገር አንስቶ እንትን ብሎ ማያውቅም ይሄ የታወቀ ነው ኢቭን እንደውም እዚህኛ ሀገር ላይ ንጽጽር ስላልተለመደ አካዴሚካሊ ውይይቶች ስላልተለመዱ ንጽጽሩ ሶሻል ሚዲያ ላይ ቲክቶክ ላይ በደንብ እየታወቀ ሲመጣ ንጽጽር የማይሰሩ ሰዎች የሆነ ነገር ሲያዩ ይከሰስልን እንዲህ ይበልልን ብለው ቪዲዮ ሲሰሩ ሌላው ማህበረሰብ ያጋግላል ስለዚህ ኢቭን ንጽጽር ላይ የሚሰራ ሰው በህግ ይጠየቅ አከል አይባልም ኦኬ እፎይ በህግ አልተጠየቀም አስባችሁታል በተራ ነገር ነው እንደውም ተጽኖ ፈጣሪ ነኝ ይያለ የገዛ ወንድሞቹ ላይ ራሱ እናንተ ተጽኖ ፈጣሪ አይደላችሁም 700,000 ተከታይ አፍርቻለሁ ይያለ በወንድሞቹ ላይ ራሱ ጉራ ሲነዛ ነበር ያ እንደዛ ያደረገው ምንድነው በህግ ይጠየቅ የሚለው ስለዚህ የጉዳይ አይዲያ ንግግር ጥፋት የለበትም ያው ቆርጠውበትም ነው ንግግሩን ግን ኢቭን ካሁን በኋላ አከሌ በህግ ይጠየቅ አይባልም አንደኛ ህጉ ስድብ 6 ወር ነው ቢያስቀጣ ወይም 500 ብር ወይም 1000 ብር ነው ቅጣቱ ራሱ በብር ስለዚህ ያ ሰውዬ የብዝ እውቅና እንዲያገኝ እንጂ ምንም ጥቅም ስለሌለው ንጽጽር ስናደርግ ሐሰትን ማጋለጥ እውነትን ማስተማር ሰው ንጽጽር ሲያደርግ ዶግማቲክ በሆነ ነገር እንጂ በተራ ነገር መሆን እንደሌለበት ማስተማር እንጂ ኢቭን በህግ ይጠየቅ ማለት አያስፈልግም በዙ አጋጣሚ ማስተላለፈው መልእክት ምንድነው አንድ ሰው ወጥቶ ሃይማኖት ተሳድቧል ነብያችንን ተሳድቧል ሊከሰስልን የሚል ቪዲዮ ስታዩ አንከስም እረፉ የሚል ትውልድ ነው መፍጠር የምንፈልገው እንጂ ኢቭን ህግ የሚለው ነገር አይሰራም ለማለት ያክል ነው አመሰግናለሁ ቴንክ ዩ እሺ አንዴ ሰላም አለይኩም ወራህመቱላሂ ወበረካቱ ሙስሊም ወንድም እህቶች እንዲሁም ክርስቲያኖች ሁላችሁንም አብዛኛው ነገር ተነስቷል አንድ ነገር ብቻ ለማሳሰብ ያክል ነው እሱ ምንድነው ሁላችሁም ሰላምቲዎች ማለት ነው በአጠቃላይ ጀስት ምናልባት ዕውቀት ሊኖራችሁ ይችላል ግን ዕውቀታችሁ መጀመሪያ የነበረው ዕውቀት ክርስትና ላይ ነው በዛ ነገር ላይ የተገነባ ነው ሲቀጥልስ በጣም የጠለቀ ዕውቀት አላችሁ ከተባለ ሌላ ምንድነው ሹብሃ ላይ ነው እስልምና ላይ የሚነሱ ሹብሃዎች ምክንያቱም እናንተንም በዛ ልክ ስጠይቋቸው የነበሩ ነገራቶች የነሱን ዕውቀት ነው ሊኖራችሁ የሚችለው እንጂ መሰረታዊ የሆነ የእስልምና አስተምሮ ዕውቀቶች አይኖራችሁም ስለዚህ ያን እንዴት ነው የምታገኙት የሚለው ነገር ያው ወሊላሂ الحمد ካሰለሙ በኋላ እዛው አይተውም እና ኡስታዝ ወሂድ ሌሎቻችሁ ማለት ነው ቀጥታ እንዲማር ነው የሚመቻችለት ማለት በሚመቸው መልኩ በአካል የሚመቸው ከሆነ አካባቢው ላይ ሰው ካለ ያገናኙ ካልሆነ ደግሞ በኦንላይን ራሱ ቂራት በደንብ እንዲከታተል ነው እየተደረገ ያለውና ስለዚህ እንደሰለማችሁ ቀጥታ የመጀመሪያ እርምጃ የሚሆነው ምንድነው የእስልምና ዕውቀት ላይ ፎከስ ማድረግ ነው አሁን ወንድማችን የንጽጽር ዕውቀት የለኝም ሲል ጀስት የእስልምና ዕውቀት የለኝም ማለት አይሚን የክርስትና ዕውቀት የለኝም ማለት አይደለም እናውቀዋለን እኔ የዛሬ 3 ዓመት በፊት ተወያይተናል ከጉዳይ አይዲያ ጋር ማለት ነው የዛሬ 3 ዓመት ማለትም ክርስትና ላይ በቂ የሆነ ዕውቀት አለው ግን የንጽጽር ዕውቀት የለኝም ሲል እስልምና ላይ ነው ያን ነገር እንዴት ነው ማሳደግ የሚችለው እነዚህ የሚነሱ ጥያቄዎች ባለመመለሱ ራሱ እኮ ይቆጫል አረ ስለዚህ ያን ነገር እስልምና ላይ ፎከስ አድርገህ በመማር ነው አይቃ ሌሎቻችሁ ሁላችንም ማለት ነው
እዚህ ከሰለማችሁ በኋላ በቃ የተወሰነ ጊዜ ከሚዲያው ራቅ ብላችሁ ትምህርት ላይ እውቀት ላይ ፎከስ ብታደርጉ ነው የምለው። ወላሂ በጣም አብዛኛው ጊዜ ልባችሁ የሚዋዥቀው ወደዚህ ወደዛም የምትሉት ስለማትማሩ ነው። ሐቂቀተን እስልምና ብርሃን ነው፣ ታውቁታላችሁ። ምክንያቱም ያን የጨለማውን ዓለም ስለምታውቁት ማለት ነው። የመጀመሪያ ጊዜ በምትሰግዱት ሰላት ራሱ ምን ያክል ትክክል እንደሆነ እስልምና ትክክል እንደሆነ ትረዱታላችሁ። ግን ያን ነገር ደግሞ ሞር እንዲጣፍጣችሁ ሞር እንዲበረክት ደግሞ መማር እያንዳንዱ ነገር ፎከስ አድርጋችሁ አሊፍ ባሁን ከዛ ጀምራችሁ ከዛ ኢንሻአላህ ለወደፊት ደግሞ ያው ትላልቅ ኡስታዞች በደረሱበት ደረጃ ማስተማር እስከምችሉ ድረስ እውቀት ላይ ፎከስ ብታደርጉ ነው። የተወሰነ ጊዜ ከሚዲያው ራቅ በሉ። በቃ ከነዚህ ጋጋታ ካለበት ቦታ ላይ ራቅ በሉ። ከዛ ነገር ራቅ ብላችሁ እውቀት ላይ ፎከስ አድርጉ ነው የምለው ሁላችሁንም ማለት ነው። ወንድሜ ጉድ አይዲያ ኢንሻአላህ እንማማራለን። ያው እኔ በእርግጥ ፎሎ አድርጌሃለሁኝ ምናልባት አክሰሱን ካላገኘህ ማለት ነው። ስለዚህ ፎሎ መልስና ውስጥም ላይ የሚያስተምር የምትፈልግ ከሆነ የዛን ችግር ካለ ኢንሻአላህ ያለውን ነገር እንማማራለን። ይሄን ነው ማለት የምፈልገው። ራሳችን ላይ ፎከስ እናድርግ። ግን ንጽጽር የማይችሉ ሰዎች ንጽጽር እነሱ የራሳቸው ኮርስ ስለሚወስዱ ማለት ነው። የሙስሊም ኮምፓራቲቭ የሚሰሩ ሰዎች በጣም ጠንቃቃና ብልሆች ናቸው። ኮርስ ይወስዳሉ፣ በየጊዜው የራሳቸውን አፕዴት ያደርጋሉ፣ ይማራሉ። እድሉን አገኘን ብላችሁ ካወራችሁ ደግሞ ኃላፊነት ወስዳችሁ ማውራት አለባችሁ። ይሄ ለሁላችሁም ነው መልእክቱ ማለት ነው። እንደዛ ይሻላል። ምክንያቱም አሁን ጥንቃቄ የጎደለው ንግግር ባይደረግ ኑሮ አጀንዳ አይሆንም። ያም የስለት ልጅ ሄዶ ያለቅስም ነበረ ማለት ነው። እና ነገ ሚዘትብኝ አታሳጣኝ ብሎ የሚጸልይ ሰው ነው። በቃ በዚህ መንገድ ነው የሚኖረው። ገባችሁ? የህዝብ ቅምጥ መሆን ከባዱ ነገር ህዝብ እንዳይረሳችሁ ሁሌ ተጠቂና ተጎጂ መሆን አለባችሁ፣ ማልቀስ አለባችሁ ማለት ነው። እና እናንተ ደግሞ በዚህ አልቅስ በዛ አልቅስ እያላችሁ ምክንያት ባሰጡ ጥሩ ነው ብዬ አስባለሁ። የሚፈልገውም ያ ነው። በእውነት ፍላጎቱ ያ ስለሆነ እንደዚህ አይነት እድል ባንሰጥ ጥሩ ነው። መልካም ጊዜ ለነበረን ቆይታ በብያው መተኛ ትችላለህ። አመሰግናለሁ። ደህና ዋሉ። የጥበብ መጀመሪያ ራስን ማወቅ ነው። ሰዎች ራሳችሁን ሁኑ፣ ራሳችሁን ምሰሉ፣ እናንተ ሁኑ፣ ከውስጣችሁ ጋር ታረቁ፣ ተስማሙ። ያፈሳል ብላችሁ የትታችሁ ትሄዳችሁ ቤት ደግሞ ተመልሳችሁ እውቀት ፍለጋ እዛ ጋር መመለስ የለባችሁም። አዲስ ቤት ነው መስራት ያለባችሁ፣ ወይ የተሰራው የገባችሁ ቤት በዛችሁ ነው አሳምራችሁ መስራት ያለባችሁ። ከባድ ነው። ሰውየው አንድ አመት ወደ ኋላ ተመልሰው እኮ ነው መጀመሪያ ላይ እንደነበረ ጥብስ እኮ ነው ያገኘው። በቃ ሊገሉኝ ነው እያለ እኮ ነው እየሰራ ያለው። እኔ በጣም ኮሪ ትናንትና እድሜ ለቃል ቃል በዚህ አጋጣሚ ቴንኪው ላመሰግናት እወዳለሁ። እና እሷ ከፍታው ነበር የመጀመሪያውን ሰማሁት እና ሌላም ሰው አሰምቶኝ ነበረ እና ያኔ ነው የነቃሁት። ራሱ እሷ ስትከፍትልኝ ራሱ የሆነ አዚም ውስጥ ነበርኩ፣ ብዙ እየሰማሁት አልነበረም እና ኤንሃው ግን ማለት ነው መናገር ይፈውሳል። ተናገሩ። ውስጣችሁ ያለው እሳት አመድ እስኪሆን ድረስ አንድዱት። ግን ለምትናገሩት ነገር ኃላፊነት ውሰዱ። ምክንያቱም ማን እንደሚ ነው እሱንም እንዲያስነጋውን ያደረገው ማለት ነው። እና ራሱን በዛ መንገድ በቃ ምንም አይመስለኝም አሉ። በነገራችሁ ላይ ሰው የሚለው ነገር ምንም አይመስለኝም አሉ ማለት ራሴ መከላከል አልችልም ማለት አይደለም። ምላሹ ለምትናገረው ነገር በሙሉ መልስ አለኝ ማለት ነው። እና ገርበብ አድርጋችሁ መቆሙ ሰዎች እባካችሁ አንደኛውን በር ዝጉት። ምክንያቱም ቶርኔዶ የሚባል ነገር አለ፣ አውሎ ነፋስ የሚባል ነገር አለ። ከነ ቤቱ አንስቶ ሊወስዳችሁ ይችላል። ራሳችሁን ሲና በረሃ ላይ ልታገኙ ትችላላችሁ። የመስጊዱንም የቤተ ክርስቲያኑን በር እንደዚህ ገርበብ አድርገው የሚይዙ ሰዎች አሉ። ባቢ ገባት እና ለቶርኔዶ ተጠቂ ትሆናላችሁ። አንዱን በር ዝጉት። ዘጋ አርጉ፣ ደፈር ብላችሁ ዝጉት። በር መዝጋት መልመድ አለባችሁ። እናንተ ላይ አንድ ቀን ድግስ ደግሰን ነው የምንሄድባችሁ። የሆነ ቪዲዮ አለ እነሱን የሚገልጽ ቪዲዮ አለ፣ ልክልሻለሁ። አይ ዳከን ብለው ወይ መስጊዱ ወይ ቤተክርስቲያኑ መዘጋት አለበት እንጂ ሁለቱም በር ገርበበት ተደርጎ ቶርኔዶ የሚባል ነገር አለ። አጥረግርግ ይወስዳችሁና የት እንደምትወድቁ አይታወቅም። ሰው የራሳችሁ ክብር የሚነካ ነው። ምርጫችሁንም ውድቅ የሚያደርግ ነው። ቫሊዋችሁንም የሚያወርድ ነገር ነው እና
ጥንቃቄ አድርጉ። ባብዬ ተኛ። በጣም ነው የምንወዳችሁ። እንግዲህ በሀሳብ ልዩነት ነው እኛ የምናምነው፣ የሀሳብ ችግር የለብንም። በሰብአዊነት ጉዳይ ላይ ግን እኔ ኦፓል አልደራደርም እና የስለት ልጆቻችንን አታስለቅሱብን፣ የህዝብ ቅምጦችን አታስከፉብን። እውነቴን ነው የምላችሁ እና ከፍቶኛል። ያው አዝኛለሁ፣ ባብዬ በጣም አዝኛለሁ። ብር ሁሉ ደስ ብሎኛል፣ ስለተጠቀመበት ደስ ብሎኛል። እኔ እንኳን እኔ ደስ ነው የምለኝ። በነገር ላይ ማህበራዊ ምድር እነግርሃለሁ፣ ሁሉም ሰው ስኬት ይገባዋል፣ ደስታ ይገባዋል እና ያችን ሄዶ ጠብሶ ስለበላ በጣም ነው ደስ ያለኝ። ገባል? የስራው ባህሪ በጣም በርና መስኮትን ክፍት አድርገህ ሌባ ገባብኝ አይባልም። ስለዚህ እሱ ተጠቅሞበታል። ትክክለኛ ነገር ነው ያደረገ። እንሄድበታለን ነው የቀረው። ብዙ ነገር ነው የቀረ፣ ያልተመለሰ ብዙ ጥያቄዎች አሉ። ነገ እንቀጥልበታለን። ሁላችሁንም እወዳችኋለሁ። መልካም ቆይታ።